ኦልሬዲ የሞትኩ ሰው ነኝ። ከባድ ነበር። ወደ አረብ ሀገር ለመሄድ ተነሳሁ። እናት አታውቅ አባት አያውቅ። እንደ ነገ ልበር ለእህቴ ነገርኳት። በጣም ነው ያዘነችው፣ በጣም ነው ያለቀሰችው። በየመን እየተደረገ ለካ ሴቶች እየተመለመሉ ነው የሚወሰዱት። የሶሪያው ደላላ ወሰደኝ ማለት ኮቴ የኮቴ ሩጫ ታታታታ ብሎ ሲሮጥ አየውና አንደኛው ክፍል ሩም ሄዶ አላሁ አክበር ሲል ሰማሁ። ደግሞ አላሁ አክበር ሲል ሰውየው እንደወደቀ ሊያርደኝ ነበር። ጌታ ሆይ ምን ሊያደርገኝ ነበር? ሊደፍረኝ ነበር። የመግደል ዛቻ ያደርስብኝ ጀመር። ብሬ ይቀመጣልን በቃ የሆነ መስራትም ካለ አለኝ ነው። ስመጣ ግን የጠበኩት ነበር ማለት ልጅነቴን ያጠፋሁበት ያን ገንዘብ አንዳንዴ ከባድ ነው። ይቅርታ አድርጌላቸዋለሁ በጣም ግን በጣም በቃ የጎደል እሱ ነው። እኔ ጋር ተመጥቶ ምን እንደምባል ታውቃለህ? መግደል ይሻል ነበር ይሉታል የሰፈር ልጆች። ከዛ በቃ ጌታ ሆይ ራቅ አድርገህ ግደለኝ ብዬ ወጣሁ። ቤተሰቤን ደብቄ ብር የት አለ ሲባል መኪና ተገዝቷል ትንሽ ስላልሰራ ነው ምናምን እያልኩ ለእናቴ ምንም ሳላረግ ወደ ኳታር ተመልሼ ሄድኩ ማለት ነው። አለኝ የምለው በቃ ኤኒታይም ማውራው አጠገቤ ያለልኝ የሚያበረታኝ እሱን ሳይ ድፍረት ይሰማኛል። አቅም ነው። ልዩ ነው ለኔ ኢየሱስ። የሱ ቦታ በልቤ ውስጥ ትልቅ ቦታ አለ። ኢየሱስን በጣም እህት ሮማን አንበሴ ይባላለሁ። አሁን የምኖረው ለጊዜው ዩኤኢ አረብ ኤሚሬት አቡዳቢ ከተማ ውስጥ ነው። የማመልክባትና የማገለግልባት ቤተክርስቲያን የህይወት ምንጭ አንድነት ወንጌላዊት ቤተክርስቲያን ናት። እዛ ነው ያገለገልኩ ያለሁት። ኦኬ ጌታን ከማግኘቴ በፊት ያው ከወላጆቼ ጋር በልጅነቴ እስከ 8 ዓመት ከወላጆቼ አባት እናቴ ጋር የኖርኩትኝ እዚሁ አሁን ሸገር ሲቲ ወይም አዲስ ሸገር የተባለችው ገጠራማ ቦታ ነው የተወለድኩትኝ። ወደ ዱከም መስመር የረር ከተማ ገጠራማ የረር ትባል ነበር በፊት። አሁን ግን ሸገር ሲቲ ተብላለች በአሁኑ አጠራር ማለት ነው። እዛ አባቴ እርሻ ያለው ወይም አርቢ ነውና አርሶ አደሮች ስለሆኑ ቤተሰቦቼ እዛ ነው የተወለድኩትኝ እዛ መሃል። ከዛ በኋላ ግን እድሜ 8 ዓመት ያህል ሲሆን እህቴ ወሰደችኝ ልታስተምረኝ ማለት ነው። ከዛ በኋላ ነው ጌታን በዛ በወሰደችኝ እህቴ ምክንያት ጌታ ወደ ህይወቴ መጣ። በመጀመሪያ እኔና ቤተሰቦቼ ጌታና ምናውቅ አልነበርንም። ወላጆቼ ጋር ያለሁኝ ባዕድ አምልኮ ነበረ ሲመለክ የነበረው ማቀው እስከ 8-7 ዓመት ድረስ ያ ልምምድ ነበር ማቀው ወይም አምላክ የሚባለው ያ እነሱ የሚያመልኩት እንደሆነ ነበር የሚገባኝ እስከ 7 ዓመት ወይም ደግሞ እህቴ እስከወሰደችኝ ዓመት የነበረው ማለት ነው። ቤተሰቦቼ በሰዓቱ ጌታን የሚያውቁ ስላልነበሩ እነሱ የሚጠሩትን አምላክ ነበረ እኔ የምጠራው እና ግን ጥያቄ ነበረኝ በዛ ልጅነቴ 7 ዓመት አካባቢ ያለው እግዚአብሔር የት ነው? ወይም ደግሞ አፌን የፈታሁት በኦሮምኛ ቋንቋ ነው። እዛ አካባቢ ኦሮምኛ ተናጋሪ ነበሩና በኦሮምኛ ቋንቋ አፌን ስፈታ ያው እግዚአብሔር ወይም ደግሞ ዋቅ የት ነው ያለው እያልኩ በልጅ ሆኜ በዛ ሰዓት እጠይቅ ነበር። ብቻዬን ለሰው አይደለም ማውራው ለራሴ ነው። እና አንዳንዴ እንደዚህ እየተጫወትኩ የቤተሰቤ በረንዳ ቤት አካባቢ ሆኜ ፀሐይ ስትጠልቅ የምታሳየው አለች አይደለ ውበት ማታ ማታ አካባቢ እና ሁል ጊዜ ቆሜ እግዚአብሔር ወይ አንተ እዛ ፀሐይ ያለችበት ቦታ ነው ወይ ያለኸው? እና እግዚአብሔር ማለት የሚታይ ይመስለኝ ነበርና ጥያቄ አለኝ። አምላክ የሚባለው ወይ ደግሞ እግዚአብሔር የሚባለው የት ነው ያለው
እና አንተ ሰማይ እዛ ጋር ፀሐይ የምትገባበት ጋ ነው ወይ ያለኸው እያልኩ በራሴ ይሄን ጠይቅ ነበር። ለምን እንደምጠይቅም አይገባኝም በሰዓቱ ማለት ነው። እና ግን እስከ ኖርኩበት ድረስ ቅድመ አያቴ ወይም የእናቴ አያት ካዳሚ ወይም ደግሞ ምንድን ነው የሚባለው አዋቂ ተብሎ ብዙ ከሩቅ አገር ሁሉ እየተመጣ አያቴ ጋር ይሰገድ ነበር። በልጅነቴ እናቴ እዛ ጋ ነው ስንሄድ የማየው እና ያን ነው እኔ አምላክ ብዬ ለጊዜው ማውቀው የነበረው። ያው እድሜ 18 ሲደርስ ግን የአባቴ ልጅ እሷ ወደ ትዳር ስትገባ አሳድጋታለሁ ብላ እናቴን ጠይቃ ወሰደችኝ ማለት ነው። እነሱ ጋር ስመጣ ምንድን ነው የሆነው? እህቴ በሰዓቱ ስትለምን፣ ያው እዚህ ጋር ታሪክ አለው። እህቴም ወደ እኔ ስትመጣ ገና ስወለድ ቃል ገብታ ነበረ። አባቴ 2 ፋሚሊ ነው ያለው። እናቴን ከማግባቱ በፊት የነበረው ትዳር ተበላሸበት፣ ወይም ደግሞ 3 ሴቶች አሉት። ትልቅ ባለሀብት ነው አባቴ። የነበረችው ባለ ሚስቱ ስትሞትበት 3 ልጆቹን ይተውና ሌሎቹን ለአክስት ሰጥቶ ወደኛ እናቴ ወዳለችበት አሁን ወደዛስ ይመጣል ማለት ነው ታሪኩ ሲነገር። እና ያው ልጆች ከተወለዱ በኋላ እኔ ከተወለዱት መካከል ነኝ። ያን ሰዓት አባት አያውቁም እነዚህ ልጆች ሲያድጉ እቺ የኔን የወሰደችዋ ጥያቄ እንደነበረባት ወላጆቿን ለማግኘት ወይም ወላጅ አባቷን ለማግኘት በፍለጋ ወደኛ ስትመጣ እኔ አራስ ነበርኩ። ያኔ ነው ተማሪ ናት እቺ ልጅ እዚህ ገጠር ውስጥ አታድግም፣ እህቴ ነው ስጄ አሳድጋለሁ በሚል ቃል ገብታ ትሄዳለች። ባገባች በስንተኛው ጊዜ ያው እኔን በቃሉ መሰረት መታ ወሰደችኝ ማለት ነው። ይሄም የእግዚአብሔር ፍቃድ አለበት ብዬ ነው የማስበው። እግዚአብሔር ገና ሳልፈጠር አውቆኛል ብዬ አስባለሁ። እና እሷ ስትመጣ ልጅ ነኝ፣ ግን የሚደረጉ ነገሮችን አያለሁ። እናቴንም ስትለምናት አውቃለሁ። እናቴ እሷ አይኔ ናት፣ ቁልፌ ናት። ግን እሷ ታማሚ ስለነበረች እህቴም ላንቺ አልከለክልሽም ተብላን የተሰጠችው። ከሴቶች ደግሞ የመጨረሻ እኔ ነኝ ቤት ውስጥ። ልጅ ሆኜ እንደ ልጅ ተጫውቼ አይደለም ያደግኩት። መንፈሱም ቤት ውስጥ የነበረው ወላጆቼ ጋር የነበረው ነገር ይመስለኛል ጫና ነበረብኝ። ይሄ እንደ ልጅ ፍቅር ተሰጥቶኝ አይደለም። ኦፍኮርስ ማንም ወላጆች ልጆቹን ይወዳል። እኔ ጋር ግን የነበረው ነገር ከመወለድ ጀምሮ በላይም የሚወለዱ ብዙ ልጆች በላይ ተወልድ ነበር እናቴና ገና ትንሽ ሆኜ ልጅ የመያዝ ወደ ስራ ነው በቃ እኔ እንትን ያልኩትና ልጅነቴንም ይሄ ሮጬ እንደ ልጅ እንትን አልኩም። ገና በልጅነቴ በ6 ምናምን ኃላፊነት የተጣለብኝ ልጅ ነበርኩ እና በጣም ጎበዝ፣ ቀልጣፋ፣ አክቲቭ መባል ነበርኩና ቤት ውስጥ እናቴ ስለዚህ አይኔ ናት ቁልፌ ናት ተባልኩኝ። ከዛ የተነሳ ነው አይን ናት ቁልፍ ናት ወይም ደግሞ የሰፈሩ የግቢው ጠባቂ ናት ተባልኩኝ። ማንም ሲሄድ ግቢ ውስጥ ጥለውኝ ነው የሚሄዱት። ለነሱ በቃ እንደዛ ነው የሚመስለው። እኔ ግን ለእኔ እንዴት ነው የምከፋበት ነው። ተጥዬ ነው የሚሄዱት። ማህበር ሲኖር ምናምን እናቴ እኔን ይዛኝ አትሄድም። የግቢ ጠባቂ ነው የምሆነው እና ከዛ አንጻር ጥያቄዎች ነበሩ። ለምን እኔ እንደዛ የሚል በዛ ልጅነቴ ውስጥ ጥያቄ ነበረና ግን እህቴ ስትመጣ በቃ በግድም ቢሆን እናቴ ሰጠቻት ማለት ነው። እሷ ወደ አዲስ አበባ መሀል ላይ ስመጣ አጋጣሚው ግን ጥሩ አልነበረም። እህቴ ታማሚ ነበረች፣ ከፍተኛ የጨጓራ ታማሚ ነበረች። ወደ እሷ እንደመጣው እቤት አልጠበቀችኝ። ሂጂና እናመጣልሻለን ነበር የተባለችው። በ15ኛው ቀን እናቴና አባቴ ይዘውን ሲሄዱ እህቴ ያው በሞትና በህይወት መካከል ሆና ሆስፒታል ነበረች እና ከሰራተኛ ጋር ነው ለጊዜ ያስቀመጡኝ። እሷ ከሆስፒታል እስክትወጣ ተብሎ ግን ምን ተባለ? እንደማትድን ተነገረ እና ለጊዜው እነሱን ያሳደገች አክስት ነበረች በእናታቸው በኩል፣ ለጊዜው እዛ ትቀመጥ ተባለ ማለት ነው። በዛ አይምሮዬ እህቴን ነበረ እኔ የምፈልገው። ምን እንደሆነችም ማንም ለእኔ አይነግረኝም። ልጅ ናት ተብሎ ስለሚታሰብ አባቴም ያው እናቴም ተደነጋገጡ። እሷ ኦልሬዲ በቃ ያለቀ መጨረሻ ነገር ነው ያለችው ሲባል እኔ ለዛች አክስት ለእነሱ አክስት ተሰጠው። አንድ ልጅ አላት። እሱም ያን ሰዓት የ2 ዓመት እንደዛ ይሆናል። በኋላ ላይ ከቆይታ እንደ 10 ቀን ምናምን ያህል ደግሞ ባለቤቷን በቃ ተስፋ የላትም እስካለች ድረስ ነፍሷ እስከሚወጣበት ኦፕራሲዮን ማድረግ አንችልም፣ ጨጓራዋ አልቋል፣ ሰውነት የላትም፣ አስታማት ተብሎ ተሰጠ
እሱ ይዟት ወጣ። ይሄ ሁሉ ድርጊት ሲደረግ አያለው። እህቴን እንዲህ በቃ ተሸክመዋት አትናገርም አትጋገርም አምጥቶ ሲያስቀምጧት አያለሁ። ያው አምጧ አሳየዋት እንደመጣው በአይኗ ታያለች ባታወራው። ስለዚህ ምን ተደረገ? መሰከሩላት። የባለቤቷ ጓደኞች ክርስቲያኖች ነበሩ በዛ ሰዓት። እንግዲህ ግማሹ ፋሚሊ አባቴና እናቴ ጋር የነበረው ሙሉ ፋሚሊ ይሄ መናፍስት የሚያመልኩ ናቸው፣ ጌታን የሚያውቁ አይደሉም። እዚህ ጋር ደግሞ ያሉት አክራሪ ኦርቶዶክሶች ናቸው፣ በጣም አክራሪ። በዛ ሰዓት ደግሞ አይ ቲንክ ዘጠናዎቹ መጨረሻ መጀመሪያ አካባቢ ነው ሊሆን ይችላልና በጣም ደግሞ በመንፈሳዊ ነገር በጣም ውጊያ የነበረበት ታይም ነው። እኔ ትንሽ ሆኜ ማለት ነው። ያን ሰዓት ጴንጤ የሚባለው በጣም የሚጠላበት ነው። ጎረቤት ምን ሰው የሚገፋበት ጴንጤ መሆን የሚያስፈራበት አካባቢ ታይም ነው። 89 90 አካባቢና እህቴ በጣም እሷ አክራሪ ኦርቶዶክስ ነበረች ተብሎ በቃ አሁን ትሞቻለች ተብሎ ተነግሯታል። ገባች ቤት። እነዛ ወንድሞች መጥተው በቃ የመጨረሻ ቻንስ ሞክሪ፣ ጌታ ኢየሱስን ተቀበይ፣ ጌታ ደግሞ ሊፈውስሽም ይችላል፣ ባይፈውስሽ እንኳን ነፍስሽ ትድናለች የሚል ምስክርነት ይመስለኛል የመሰከሩላት በሰዓቱ አያለው። በኋላ ላይ ግን ፕሮሰሱን ካደኩ በኋላ ነው የምሰማው። የሆነውን በሙሉ እከታተላለሁ አያለው በአይኔና ያን ሰዓት በቃ በማለዳ ነው ትዝ ይለኛል ይዘዋት ሲወጡ አያለሁ እንደዚህ ደጋግፈው። ከሰዓት ግን ስትመጣ በእግሯ ነው ቆማ የመጣችው። ታምር ሆነብኝ እና ምንድን ነው ኦሮምኛ ተናጋሪም ነኝ የሚያስረዳኝ የለም፣ ልጅ ነኝ፣ ማንም ለኔ ትኩረት የሚሰጥ ባይኖርም ግን በአይምሮ ውስጥ ምንድን ነው የሆነው አይነትና እህቴ መብላት አትችልም ነበር። ምግብ የሚባል እንጀራ አትበላም፣ የሚያቃጥል ነገር አትበላም። ግን በቃ ቀርቦ ሲበላ ቤት ውስጥ ምስጋና ሲሆን አያለው እና እህቴ ቆመች በቃ። እና ምንድነው ሲባል ሙሉ ወንጌል ቸርች ምንድነው ጦር ኃይሎች ሙሉ ወንጌል ሄዳ እንደተፈወሰች ይወራል ማለት ነው። እዛ ገና እንደገባች መልእክት መጥቶ ጨጓራሽ ያለቀ ኦልሬዲ ትሞቻለሽ የተባልሽ እህት ተብላ ጌታ አዲስ ጨጓራ እንደተከለላት ተሸክመዋት ሄዱ። በእግሯ እንደመጣች ይሄ ለኔ በቃ ያየሁት በህይወቴ ትልቁ ተአምር በቃ እግዚአብሔር በዛ ሰዓት ለእህቴ ያደረገው ተአምር ነው ጭንቅላቴ ውስጥ የተቀረጸው። ከዛ በኋላ እህቴ ጌታን በቃ ተቀበለች። ያ ቤተሰብ ጌታን አገኘ ማለት ነው። እና እኔም እነሱ ስር ስለሆንኩኝ ይዘውኝ ሙሉ ወንጌል ቸርችም ይሄዳሉ። ቸርች በየጊዜው እንሄዳለን። እና አሁን አፍን መፍታት ጀመር። ከኦሮምኛ ወደ አማርኛ ትምህርትም ጀመርኩ። ነገሮች ይገቡን ጀመር። እነዚህ ቤተሰቦቼ በጌታ መበርታት ሲጀምሩ እኔንም ይዘውኝ ይሄዳሉ። ግን ስቲል እስከዛ እስክደርስ ድረስ ምን እንደሆነ አላውቅም። እኔ ሄጄ አብሬያቸው ካፈላለው አያለው እንጂ ምንድነው ምንነቱ አይገባኝም ነበር። ይሄ ኢየሱስ የሚባል በቃ ኢየሱስ ይጠራል ቤት ውስጥ ማለት እህቴን የፈወሳት ኢየሱስ እንደሆነ ገብቶኛል። ይሄ ኢየሱስ ግን ምን እንደሆነ አልገባኝም በሰዓቱ። እና መሀል ላይ 11 አካባቢ እንደደረስኩ ምን አልኩኝ ወደ ቤተሰብ በቃ ማኩረፍ። በልጅነቴ በጣም አኩርፋለሁ። ትልቁ እንትኔ ማኩረፍ ነው። ልጅ ይጫወታል ይሮጣል። እኔ ግን እንደዛ አይደለሁም። ምን እንደሆነም ባላቅም እንደዚህ ብቸኝነት የምመርጥ ዝምተኝነትን፣ ፍርሃት በውስጤ ይሄ በራስ አለመተማመን ውስጤ ነበር። ከልጆች ጋር ወጥቼ ከኩዮቼ ጋር እንትን አልልም፣ ፍርሃት አለኝ እና ብዙ ጊዜ አኮርፋለሁ። እና እህቴ ታዝናለች። ምን አርጊያት ነው ላሳድጋት ነው እያለች ብዙ ጊዜ ታዝናለች። እና በቃ ማልቀስ ጀመርኩ። ወደ ቤተሰቦቼ መልሱኝ፣ እንዴት ነው ጌታ ወደ ህይወቴ እንደመጣ እንግዲህ መልሱኝ ማለት ጀመርኩ። ማልቀስ በቃ አስቸገርኳቸው። ስለዚህ እሷ በቃ ላስተምራት ነበረ። እህቴ ያለችኝ ትንሽ እህታችን ናት ብላ እሷ በጣም ጓግታለች። እና ምን ላርግ በቃ ልመልሳት ብላ ለባለቤቷም ስታማክር ባለቤቷ ኦሮምኛም ያወራል፣ እሷ ጭራሽ ኦሮምኛም አታውቅም፣ መግባባትም አንችልም አንዳንዴ። እና አንድ ቀን እሱ ምሽት ነው ጠራኝ። ጠርቶ ቁጭ አረገኝ ጠረጴዛ መሀልና ምን አለኝ፣ አሁን እኮ ወደ ቤተሰብ ብንመልስሽ አለኝ ወደ ጨለማ ነው የምትመለሽው፣ ኢየሱስን ያስጥሉሻል። አንቺ ወደ ጨለማ ከተመለሽ
በቃ ጌታን አታገኙም አለኝና ስለ ሲኦልና ስለ ገነት አወራኝ። ገነት ምን እንደሆነ ሲኦል ምን እንደሆነ በቃ ስዕል በሚመስል እሱ እያወራኝ እኔ ሲኦልን በአይምሮይ ስለው ነበረ እሳት እንደሆነ የዘላለም መቃጠል እንዳለ በቃ ያወራኝ ነበር እና በዛ ልጅነቴ ጭንቅላቴ ውስጥ መቀረጽ ጀመረ። አስቀድሜ ደግሞ እኔ እግዚአብሔር የት አለ ወይም ደግሞ እግዚአብሔር የሚባለው የት ነው ሰማይ ነው እያልኩ ጠይቃለሁ። ጥያቄ አለብኝ አምላክ የሚባለው ምን አይነት እንደሆነ ለማየት። ሁለተኛው ደግሞ ሞት እፈራ ነበር በዛ ልጅነቴ። አሁን ሞት አለ ሰፈር ውስጥ ምናምን ከተባለ ምን እጠይቃለሁ? እንዴት ሰው ሞቶ እዛ ውስጥ እንትን አፈር ውስጥ ተቀብሮ ይቀመጣል? እንዴት ፀሐዩን ይቋቋማል? እንዴት ብርዱን ይቋቋማል? እና ሁሌ ጥያቄ ነው እና አሁንም እኔም ብሞት እዛ ድንጋይ ያደርጉብኛል፣ እታፈናለሁ። ይሄ ጥያቄ ሁሉ ጊዜ አለ። ትልቅ ለሆነውም ሰው አላወራም፣ ግን በቃ ሰው ሞተ በተባለ ቁጥር በዛ ልጅነቴ ሞት ያስፈራኛል። እንዴት ሰው ድንጋይ ይጫንበታል? ይታፈናል እኮ እንዴት ይችላል? የሚሉ ጥያቄዎች ውስጤ ይመላለሳሉና ያን ሰዓት እሱ ይሄን ሲለኝ ጭራሽ የዘላለም ሞት የሚባለው እንዳለ ጌታን ደግሞ ማግኘት የዘላለም ሕይወት እንደሆነ ሲነግረን ከዛች ምሽት ጀምሬ ለካ ኢየሱስ የሚባለው ሕይወት ነው። ኢየሱስ የሚባለው በቃ የዘላለም መኖር እንደሆነ ሕይወት እንደሆነ ገባኝ ማለት ነው። እጅ ማንስቻ አይደለም ከሱ ጌታን የተቀበልኩት። እሱ አወራኝ፣ በቃ መከረኝ። ወደ ቤተሰቦች አሁን ብንመለስ ጨለማ ውስጥ ነሽ፣ እነሱ የሚያመልኩት ሌላ ነው ብሎ መከረኝ። እኔ ግን ለውስጤ እግዚአብሔር እሱ ያወራኝ ውስጤ በቃ እግዚአብሔር ያወራኝ ነበረ፣ ያሳየኝ ነበረ። ከዛ ቀን ጀምሮ ጌታን ኢየሱስ አባቴ ነው ብዬ ነው የጀመርኩት። ኢየሱስ አባቴ ነው። አሁን እናት አባት ጋር ውሰዱኝ የሚለውን ነገር እርግፍ አድርጌ ተውኩ። እስከ መኖራቸውም ረሳሁ እና ጌታን አባቴ ያደረኩት። አባት በቃ ኢቭን እህቴ ያሳደገኝም ባለቤቷን ሁሉ አይደለም በቃ እነሱ ለኔ ፋሚሊ ይሁኑ እንጂ ለኔ በቃ ዋስትና የሚያሳድገኝ ጌታ ነው ብዬ ደመደምኩ በልቤ። እና ሁሉ ጊዜ ልማድ አለችኝ ጸሎት። መኝታዬ ላይ ወጥቼ ፍራሼ ላይ ሁሉ ጊዜ አትቀርም። አልንበረከክም በጉልበት ግን በጀርባ ይተኛና ራሴን ሰጠዋለሁ ለጌታ። ጌታ ሆይ እኔ ማንም የለኝም፣ አባት የለኝም አሉ እኮ ግን የሆነ ወቅት ላይ እንትን ይሰማኛል፣ ባዶነት ይሰማኝና እኔ አባቴ አንተ ነህ፣ እውቀቴ አንተ ነህ እለዋለሁ። እንባዬ ይወርዳል። ለምን ግን ሁሌም አትቀርም እቺ ማታ ማታ በቃ የስለት ጸሎት ትመስለኛለች እና እጄን ያዘኝ። ማንም የለኝም እለዋለሁ ማለት ነው። የገባኝ ረጅም ዓመት ከሄድኩ በኋላ ያቺ ጸሎት ለካ ሊመጣለውን ነገር እያዘጋጀኝ ጌታ እንደሆነ ገባኝ ማለት ነው። እና በቃ ጌታን ወደድኩት በጣም ጌታን። በቃ እግዚአብሔርን መፍራት የሚባለው በዛ ልጅነቴ ተቀረጸብኝና ጌታን መፈለግ። ቸርችም ራሴ እነሱ ሂጂ አትሂጂ ሳይሉኝ አንድ ቀን እህቴም ቸርች ሂጂ ብላኝ አታውቅም፣ ጌታን ተቀበይ ብላኝ አታውቅም። ሲመጡ እኛ ጋር ደግሞ አጋጣሚ በቃ እግዚአብሔር ታምር ያደረገበት ቤት ስለነበር ጸሎት ቤትም ሆነ ይሰው ይመጣሉ። የጌጃ ቃልዮት ህብረት ያላቸው ምናምን ትላልቅ በዛ ዘመን የነበሩት አባቶች እኛ ቤት ይጸልያሉና ሁሌ ከነሱ ስራ አልጠፋም። እንደ ልጅ ወጥቻ አልጫወትም። በቃ ቃልም ከሆነ ሰማለሁ፣ ተንበረከኩም አብሬያቸው። ምን እንደሆነ ግን አላውቀውም እኔ ራሱ። በቃ ይሄ እግዚአብሔርን መፈለግ የሚባለው ነገር በቃ ጌታ ጋር ተጣበቅኩ ማለት ነው። በዛ አይነት ጌታን ተዋወቅኩት። እንግዲህ ጌታን ካገኘሁ በኋላ ሰላሜ ተመለሰ፣ የሞት ፍርሃቱ ጠፋ የሆነልኝ። ጌታን ወደድኩት፣ ተስፋ አረግኩት። ከዛ በኋላ ግን የገጠመኝ ወደ ጌታ እንደቀረብኩ ቤታችን ውስጥ ፈተና መጣ። ድና የነበረችው እህቴ አሁን ያን ሰዓት በቃ እድሜም እየጨመረ ወደ 16 ዓመት ኔጀር አካባቢ ሆንኩኝ። እሷ ገና ከመታመማ በፊት ምንድነው ውስጥ የተነሳሳው እኔ መጠመቅ አለብኝ የሚል ጥያቄ ያነሳው ለነሱ ራሴ። እኔ ጥምቀት ትምህርት ወስዳለሁ፣ ጌታን በቃ መውሰድ የውሃ ጥምቀት መውሰድ ፈልጋለሁ አልኳቸው።
እና አቅራቢያ የነበረ ገነት ቸርች ሄጄ ጥምቀት ወሰድኩ ማለት ነው። ያው ጌታን ተቀብዬ ምናምን እሱ አስተምረው ጥምቀት ወሰድኩኝ። በቃ ከጌታ ጋር በጣም እየተቀጣጠልኩ እኔ እየበረታው የወጣቶችን ፌሎሺፕ እያደረግኩ ባለውበት ሰዓት እኛ ቤት ግን ሳናስበው ችግሮች ይመጡ ጀመር። ያው እህቴ ከነበረችበት የጨጓራ ህመም ተፈውሳ ጤነኛ ነበረች። ግን የህይወት ፈተና ነበረ። እነሱ ጋር ማየው በመንፈሳዊ ውጊያ ነበር። ከጎረቤት መገለል፣ ከፋሚሊ መገለሎች ያን ሁሉ እያየው ነው ማድገው እና እኔ ውስጥ ደግሞ ምንድነው እግዚአብሔር የሚለቀው ጥንካሬን ነበረ እና እህቴ ደግሞ እንደሆነላት እግዚአብሔር ተአምር እንዳደረገላት አይነት ጥንካሬ አልነበራትም። ይሄ ሶሳይቲው ጋር እንትን ትላለች፣ ትፈራለች በቃ እና በየጊዜው እሷ ጋር ሀዘን አይ ነበር። ፋሚሊ ጋም ስትሄድ አልቅሳ ነው የምትመጣው። ያ ነገር በጣም ይሰማኝ ነበር እና አበረታታታለሁ። በቃ ጌታ ማለት አዳኝ እንደሆነ ነው እኔ የገባኝ። እድሜ እንደሰጣት ነው እኔ ለኔ የሚስልልኝ የሚገባኝና እህቴንም አበረታት ነበር። ያቃ የኑሮም ችግሮች እሱን ከነበረበት ትልቅ ስራ መፈናቀልና ፈተናዎችን አያለው እና ይሄ ፈተና እኔንም ነው የሚረካኝ። በቃ በዛ ልጅነቴ እሷን ለማገዝ ግማሽ ትምህርት ግማሽ ስራ እሷ እያደረኩ እሷን አግዛት ነበር። እንደዛ እያደረግን ግን እህቴ ምን እንደሆነች ሳናቀው ድንገት ስትሮክ ተመታች። አሁን ስትሮክ ነው የምንለው። በዛ ሰዓት ግን ስሙ ራሱ አይታወቅም። እሷ ደጋግማ አይኔን ይዘኛል ትለን ነበር። አንዳንዴ ደግሞ እኔ ትምህርት ቤት ሆኜ ወይ እኛ ሁላችን ውጪ ስንሆን ወድቄ ነበር ትለናለች። ከዛ አንድ ወቅት ግን ሳናቀው በቃ መናገርም መሄድም እስኪያቀታት ድረስ ሆነ ማለት ነው። ያኔ ነው እንግዲህ የኔ ፈተና የጀመረው በህይወቴ ከዛ ልጅነቴ ጀምሮ የጀመረው ማለት ነውና እሷ ያው በዛ በሽታ ብዙ የተወሰነ 6 ወር ምናምን ያህል እንደታመመች አልዳነችም። ወደ ጌታ ሄደች በዛ በሽታ ታማ። ከዛ በኋላ ነው የኔ ነገር ወደ ፈተና ህይወቴ ወደ ፈተና የገባው። እስከ 17 ባለው ልጇም አብሮኝ ነበር። ትንሽ ልጇ ነበረ 10 ዓመት ያኔ ይሆናል። እህቴ ስትሞት ወደ ጌታ ስትሄድ ያ ሞትን አላውቀውም ነበረ። ሞት እኔ ለመጀመሪያ ጊዜ ሳይ ነው። በዛ ላይ ደግሞ ምንድነው ሁሌ ለእህቴ ስትገፋ የነበረው እቺ ጴንጤ በቃ ይሄው ጴንጤ ከሆንሽ በኋላ ኑሮሽ እንዲሆነ እሱም ስራ አንቺም ምናምን ትባላለች እና ይሄ እሷም የመከላከሉ አቅም አልነበራትም እና እኔ የማየው ነገር ነበረ። ፔኑ አለ፣ መገፋቱ አለና ጌታ ጋር ወራር ነበር። እሷም ታማ እዚህ ጋር ልጨምር የምፈልገው ነገር በቤታችን ላይ ያ ሲሆን እኔና ባለቤቷ ነበርን እህቴን የምናስታምመው እና አንዳንዴ እሱም ቤተሰቦች ይመጣሉ ያግዙናል። አንዳንዴ ደግሞ እህቴ አልፋ አልፋ ትመጣ ነበር። በተረፈው ግን እኛንን በቃ ደፋ ቀና የምንለው አብራ። በተለይ እኔ እሱ ስራ ሲሄደኝም ትምህርት ቤትም እየቀረሁም እህቴን አስታመማት ነበር። በዚህ ውስጥ ሁሉ ግን ከጌታ ጋር ትግል ነበረኝ። በዛ እድሜ በቃ አንተ ትሰደባለህ እለዋለሁ። አሁን እሷ ከሞተች እሷ አንድ ነገር ከሆነች አንተ ተውካቸው ይባላል እና እህቴን ፈውሳት ያልኩ ከጌታ ጋር በቃ ጸልይ ነበር። ጠዋት ማታ ጸልያለሁ። እግዚአብሔር ሆይ እሷ ምን መሞት የለባትም እላለሁ። እሷ ደግሞ ተይ ትላለች። አንዳንዴ እየጸለይኩ ጮሃለሁ በዛ ልጅነቴ ማለት ነውና አንድ ወቅት በቃ አቃታት። እሷ ኮማ ውስጥ ገብታ አይኗ ብቻ ከኔ ጋር ይንከራተታል እና እኔ ምግብ ሁሉ አቆሚያለሁ በዛ ሰዓት። በቃ ልጅ ነኝ ግን ፎከሴ በቃ ያ ነገር ነው። እንደ ልጅነትም አይደለም እና አንድ ወቅት በቃ በቃች። ሰው ሁሉ ይመጣል ይሄዳል። በቃ ያ በቃ ነገር እንደሆነ ሲያውቁ አንድ ወንድም ነው ጠርቶ የነሱ ጓደኛ ነበር፣ መንፈሳዊ ሰው ነውና ነይ ሮሚ ያለኝ ምከርሽ አንድ ነገር የእህትሽን ነፍስ ያሻት አንቺ ነሽ አለኝ። ለኔ አይገባኝም በሰዓቱ። ከዛ እንዴት ምናምን ስለው ምሳሌ ነገረኝ። ጓደኛቸውን ስም ጠርቶ እሱ እኮ ወንድሙ ታሞ በጠና አልጋ ላይ በቃ ብዙ ጊዜ ታመመ እና ጌታ ሊወስደው ሲል ወንድሙ ይጸልይ ነበር። በቃ ጌታ ሆይ እያለ እሱ ደግሞ ጌታ ያዘው እንዳይሄድ እና ጌታ ነፍስ መለሰለትና እንዲናገር ወንድሙን ጠርቶ ንስሐ ግባ፣ እኔ ወደ አባቴ እሄዳለሁ፣ ጌታዊ ፍቃድ ይሁን በለው አለው። ከዛች ሰዓት ጀምሮ የወንድሙ ነፍስ አረፈች። ስለዚህ አንቺ ነሽ ዜድን ያሻት አለኝ። እህቴ ዘሪቱ ትባላለች እና
ምንም አላልኩም ነው እንዲህ ያልኩና የእሱን ምክር ሰምቼ እንደ ልማዴ ያቺ መኝታዬ ላይ ሆኜ እያለቀስኩ ጌታ ሆይ በቃ ፍቃድ ይሁን የወደድከው ይሁን ብዬ ጸለይኩኝ። እግዚአብሔር ጸሎትን ይሰማል፣ ልጅነትንም አይንቅም። ቢፈውሳት ደስ ይለኝ ነበር፣ ግን አንዳንዴ ደግሞ የእግዚአብሔር ፍቃድ ነው የሚሆነው እና እኔ ያው እግዚአብሔር ተአምሩን እንዲገልጥ ነበር እንደገና ዋቴ በቃ አሁንም ጴንጤ ሆና ኢየሱስ ኢየሱስ እያለች ሞተች እንዳትባል ነበር ከጌታ ጋር መወራረደውና ጌታ ሆይ በቃ ፍቃድ ይሁን እያልኩ ተንበርክኬ እያለቀስኩ ፍራሼ ላይ ፈቀርኩኝ፣ ጸለይኩ። በዛ ልጅነቴ ተኛው። ሌሊት ላይ ጌታ ህልም አሳየኝ። ድንኳን ተተክኖ ኦልሬዲ እኔና እህቴ ስናለቅስ አየሁ። በቃ እህቴ ወደ ጌታ እንደምትሄድ ገባኝ። ትምህርት ቤት ሄጄ ደብተር ሰጥቼ መጣሁ። እኔ ሐሙስ ነው እሷ ዓርብ ልታርፍ፣ እኔ ደብተር ኦልሬዲ ሰጥቼ ሰኞም ላልመጣ እችላለሁ ብዬ መጣሁ። ግን ይሄን ሁሉ ሲሆን ለሰው አልናገርም። በባህሪ በልጅነቴ ተናጋሪ አይደለሁም እና እንደመጣው ሰው ሁሉ ግጥም ብሏል። እኔ ገባኝ በቃ እህቴ ልክ እኔ ትምህርት ቤት አስፈቅጄ ከሰዓት ስመጣ የእህቴ ነፍስ አረፈች። ልክ እንዳየሁት ህልም ሆነ። በቃ አዘንኩ። በቃ ከባድ አዘን ነበር የወደቀው ላይ በዛ ልጅነቴ ማዘን ፈልጌ ሳይሆን ድንጋጤው ነበር። ራስ እስከ መሳት ነበር። ማንም ግን ዞር ብሎ አላየኝ። ሰው ሁሉ ያው ከፍ ያለው ጋ ነውና እኔ ልጅ ነኝ። በዛ ሰዓት ያስተዋለኝ የለም። በጣም ከባድ ጉዳት ነበር። በመካከል ረጅም ጊዜ ምግብ ያልበላሁበት ጊዜ ነበር። ምግብ ሁሉ ትቻለሁ። አፒታይዘሬ ተዘግቷል። እሷን በቃ ትድን ዘንድ ጸልያለሁ። እሷን እንከባከባለሁ። ኃላፊነቶች አሉ። ያሳደገችኝ እናቴ ናት እና እሷን መኖር በጣም ትሻ ነበረ። አንድ ልጅ አላት። በቃ እመክራት ነበር። በቃ አሁን ስትድኝ እንዲህ ይሆናል፣ ስለ ጌታ ታወሪያለሽ እላት ነበር እና ጌታ አልፈቀደውም። እሷ ወደ ጌታ ሄደች። ያ ሀዘን ወደ ውስጤ ቀርቶ ከዛ በኋላ ያሉ ፈተናዎች በህይወቴ መጡ ማለት ነው። ያው ከዛ ወደ ሌላ ፋሚሊ መሄድ እንዳለብኝ ጥያቄዎች መጡ። ለፋሚሊ መጣላት ጀመረ በእኔው ምክንያት ማለት ነው። በቃ መልሷት። እኔ ደግሞ ለምን ይሄ ፋሚሊ አሳድጎኛል የሚሉ መከራከራዎች ሆኑ። ግን ያው ጊዜ ጠብቆ ደግሞ ያ ነገሮች ሆነው ወደ አንዲቷ እህቴ ሄድኩ ማለት ነው። በዛ ውስጥ ነው እንግዲህ ፈተና ስል እህቴ ከሞተች በኋላ ምንድነው የሆነው? መጀመሪያውን እህቴ ስለኔ በጣም ትጠነቀቃለች። ግቢ ውስጥም የሚጫኑ ነበሩ፣ መጥፎ ባህሪዎች የነበራቸውም ነበሩ እና እህቴን አትንኩብኝ፣ እኔ ላሳድጋት ነው የመጣሁት የሚል በጣም እህቴ ስለኔ ትጠነቀቅ ነበርና በገባው ቁጥር በጣም ስለኔ ታስባለች። ደግሞ እውነት ነው ባህሪያቸው ጥሩ ያልሆኑ ሰዎች በሴትነትም የሚተናኮሉ በቃ አለ እንትን የሚሉና ከዛ እግዚአብሔር ሊጠብቀኝ ፈልጎ ይመስለኛል እሷን ቀብሬ ከተመለስኩ ጊዜ ጀምሮ አንድ ወንድም ነው ከጎን ያየሁት ማለት ነው። እንተዋወቃለን፣ እንደ ፋሚሊም ነው ድሮም በመጀመሪያም ያ ነው። ከዛም በነበሩት መቀራረብ ውስጥ በዛ ሀዘን ውስጥ በዛ ስብራት ውስጥ ያ ወንድም ግን አይዞሽ ይለኝ ነበረ። ቤተሰብ ምናምን ያው ልጅናትም ነው አይሰማትም ነው። እኔም ብቻ አይደለም ልጇን ለረጅም ጊዜ ልጇም ራሱ አዘን ነበረው የእናቱና አቅፎ ያጽናናን አልነበረም። እኛን አይዟችሁ ሞት እኮ ማለት እንዲህ ነው ያለን የለም። ያ የእህታችን የእሱም እናት መሄዱ እንደውም እኔ ይሻላለሁ በቃ ባለችኝ በዛ እድሜ አልቅሼ ወጥቶልኛል። ኢቭን ልጇ ማየት የለበትም ተብሎ በር ተዘግቶበታል እና ከብዙ ረጅም ጊዜ በኋላ ነበር እሱ የእርሱ ጥያቄ እንኳን እናቴን እንዴት ያልቀበርኩኝ እንዴት አላየሁም። ሀዘን ከባድ ነው እና ያ ሀዘን በውስጤ ስለነበር ከዛ በኋላ የነበሩ ህይወቶች ያላሰብኩት ሆነ። ያ መንፈሳዊ ረሃብ፣ ያ መንፈሳዊ መቀጣጠል፣ ያ ጌታ ላይ የነበረኝ እምነቶች በልጅነቴ ጌታን ፈልጎ ወደ ቤተክርስቲያን መሄድ የነበረው ነገር አቅጣጫ መቀየር ጀመረ። አሁን በቃ ቲኔጀር የሆንኩኝ ወደ 18ም እየተጠጋው እንደዛ ሆንኩ። ሴት ደግሞ ስትሆን ብዙ ፈተና ይመጣል እና
ከዛ ከሆነ በኋላ ምንድነው የሆነው? ያ ወንድም እሱ መጣት ነው። በዛ ለቅሶ መካከል መቀራረቦች ሆኑና ከዛም ካለውበት ከአደኩበት ስፍራ ወጥቼ ወደ እህቴ ቤት ሄድኩኝ። ከዛ የሄድኩ ትምህርት እማራለሁ እየተማርኩ ህይወቴን መቀጠል ጀመርኩ። በመካከል ግን ምንድነው የተፈጠረው? እህቴ አታምንም ነበረ፣ አማኝ አይደለችም። በወጣው ቁጥር ምንድነው ልጆቼ አንቺን አይተው ይማሩብኛል፣ ማለትም ጴንጤ መሆንን ማለት ነው። ልጆቼ እንዲማሩብኝ አልፈልግም የሚሉ ንግግሮች። በመጀመሪያም ደግሞ ከዚህ ወንድም ጋር አትቀጢ ወይም ደግሞ አቁሚ። ያው ልጅነት ኔጀር ስትሆን እድሜውም እንትን ይልሃል አይደል? የነበረውን ከኔ ጋር የነበረው ጓደኛዬ 20ዎቹ መጀመሪያ የነበረ ነው፣ እኔ ደግሞ 10ዎቹ እንደዛ መጨረሻ የነበርኩ ስለነበርኩ በዚህም ቁጣ ነበረ። ምን መጣ? እኔ እዛ ጋር እንግዲህ አልለመድኩም። ከእህቴ ጋር መግባባት አልነበረንም። መጀመሪያም የፋሚሊ ክፍተት አለ፣ አብሮ አለማግደግ አለ፣ አለመፈላለግ አለ። እኔ ደግሞ በሙሉ ልቤ ፋሚሊ ናቸው ቤተሰብ ናቸው ብዬ ልቤ ጣልኩበት ይሄን ፋሚሊ ነው። ብዙ ለረጅም ዓመት ትልቅ ፈተና ውስጥ የገባው ህይወቴ እዚች ጋር እሷ ጋር የነበርኩበት ያረፍኩበትን እህቴን ትቼ ለምን ጫና ፈጠረችብኝ፣ ለምን ተቆጣችኝ በሚል ከቤት ወጣሁ። ከቤት ወጥቼ በዛ ሰዓት የሆነ ተባራሪ ስራዎች ሱቅ ውስጥ መቀጠር ምናምን ትምህርትንም በመካከል አቋረጥኩ። እንደሱ እየሰራው ከዚህ ወንድም ጋር አብረን ነበረን፣ ጓደኝነት ማለት ነው። እና ምን መጣ? በቃ እኔ ምን እላለሁ፣ አረብ ሀገር መሄድ አለብኝ፣ ራሴ መቻል አለብኝ። ውስጤ ደግሞ በቃ የሚያስበው ምንም እዛ ኢትዮጵያ ምድር ላይ ደስታ እንደሌለኝ፣ በቃ ይሄ መራቅ እንዳለብኝ ነው የሚሰማኝ። በሰዓቱ ያ አብሮኝ የነበረው ጓደኛዬ ይረዳኝ ነበረ። እዚህ ጋር ስል ብዙ ፔን አለው። በዛ ልጅነቴ ይሄኛውን ፋሚሊ እኔ መያዝ እንዳሳደጉኝ እኔ መያዝ ሲገባቸው የሚቆጡበት መንገድ ጥሩ ያልነበረ፣ በጥፋቱ የሚገን ነበር። ጥሩ ስም የማይሰጥበት ነበረ። እኔንም ያን ልጅን ቢመክሩ ምንተው ነገር ነበርና እኛ እልህ እንዲይዘን የሚያደርጉ ነገሮች፣ ንግግሮች ነበሩ። ሲቀጥል እኔ አስቤ ወይ ጓደኛ ለመያዝ አስቤ አይደለም። በዛ ሀዘን ውስጥ አይዞሽ በርቺ ብሎ በሚያጽናናበት ውስጥ መግባባት ውስጥ ነው የኔና እሱ አብሮ መቀጠል የመጣውና እሱ ነው በቃ አለኝ፣ ወንድም አለኝ ወይም እሱ ነው ለኔ ብዬ የተደገፍኩት የነበረው ማለት ነው። እውነትም ሰፖርት ያደረገኝ ነበር። ከእህቴ ጋር ሞጥቼ የሚያስፈልገኝ ለትምህርት ቤትም የሆነ በቃ የሚደረጉ ነገሮችን እንደ ወንድም ያግዘኝ ነበር። ከዛ ምን አመጣው? እኔ በቃ ወደ አረብ ሀገር መውጣት አለብኝ አልኩ። በፍጹም አልማርም፣ አይምሮ ይጨነቃል። ትምህርት ቤት ሲሄድ ይጨነቃለሁ። መረጋጋት አቃተኝ። ሰላም በቃ አጣሁ እና ምንድነው ከሀገር መውጣት ነው የፈለግኩት። ኢቭን ፓስፖርት ላውጣ ሲሄድ እድሜሽ ገና ነው። እውነት ነው 18 እንደዛ ነው። እና ያን ሰዓት ደግሞ በጣም ጥብቅ ነበር፣ እንደዚህ የተፈቀደበት ጊዜ አልነበረም። ቀበሌ ተመላልሼ ነው እድሜን ፓስፖርት ላይ ጨመርኩት። ፓስፖርቱ ተገኘ። ወደ አረብ ሀገር ለመሄድ ተነሳ። ያ ጓደኛዬ ነው። ከዛ በፊት አንዲት ዘመዳችን የኔው በእኛ ፋሚሊ ትወጣለች። ሀገሩ ምን እንደሆነ አላውቅም። እሷ ስለወጣች ለሱ ትደውልና እኔ ስልክም የለኝም፣ በቃ እኔ ያለሁት ቆንጆ ሀገር ነው ላካት ትለዋለች። እና እሱ ያን ደላላ አበሻ ደላላ አለ። ፕሮሰሱ ፈጠነ። በቃ ያን ወንድም ገንዘብ ኬትም አምጥቶ አስተካከለ። ምን እንደሆነ ወዴት እንደሚሄድ አላውቅም። አገሩ ምን እንደሆነ ራሱ አላውቅም። ብቻ ውጪ የሚባለው ብቻ ነው በቃ አረብ ሀገር ውጪ መሄድ እንደሆነ። ቋንቋም ብዙም አላውቅም። ገና ሃይስኩል ምናምን ሁሉ አቋርጬ ነው እንትን ያልኩትና ያ ፕሮሰስ አልቆ መጨረሻ ላይ ነው ለእህቴ በቃ ሊሄድ ነው ብዬ በጣም ደግጣለች። እህቴን ስሰማ እናት አታውቅ አባት አያውቅም። እንደ ነገ ልበር ለእህቴ ነገርኳት። በጣም ነው ያዘነችው፣ በጣም ነው ያለቀሰችው። ልጅ ነኝ፣ ከባድ ነበር። እዛ ከደረስኩ መንገድ ላይ ከደረስኩ በኋላ ነው መመለስ ቢቻል ብመለስ ደስ ይለኝ የነበረው። በየመን እየተደረገ ለካ ሴቶች እየተመለመሉ ነው የሚወሰዱት። እንደዚህ እንደኔ እድሜ የነበሩ ወጣት እህቶቻችን ነበሩና እኔም ተደባልቄ ስገባ ነጭ አረብ ነው
መጥቶ ይወሰደን ማለት ነው። በየመን አድርጎ ቀጥታ እንኳን እንደዚህ ምናምን አልነበረም። የመን የሆነ ተወሰነ 2 ቀን 3 ቀን የመን አሳደሩን እና በቃ እዛ ሄጄ ማልቀስ ጀመርኩኝ። በቃ ጌታ ሆይ ከዚህ አውጣኝ። የሆነ ሆቴል ውስጥ ነው ያስቀመጥ ጌታ። እዛ ደግሞ ሲጠብቁ የነበሩ አሉ። እኛ ገና ስንገባ በቃ ጉዳችሁ ምናምን ይሉን ማለት ነው። በቃ ማልቀስ ነው። በቃ ስልክ እጃችን ላይ የለም። በዛ ላይ ደግሞ ያኔ ገና ስልክ ይሄ መንቀሳቀስ ገና ነበረና ብዙም ያ ጓደኛ ግን እሱ ነበረው። የማንን አድራሻ ይዘሽ ወጣሽ ብትይ እሱን አድራሻ ነው ይዤ ወጣሁት። የቤተሰብ ፋሚሊ አይደለም። እህቴ ስልክ አላት ግን እሱን እንኳን አይደለም ይዤ ወጣሁት። ልክ መሃል ላይ የመን ስንደርስ በቃ መንገዱ ጥሩ እንዳልሆነ ገባኝ። ለማን እነግራለሁ? ስልክ አይፈቀድልህም። በቃ ወደ ሶሪያ ነው የምንወስዳችሁ ተባለ። ሶሪያ ደማስቆ ሲባል ለኛ እንደው የሚመስለን ኢሮፕ ሁሉ እንላለን፣ አናውቀውም። ሶሪያ የሚባለው ብዙ አንሰማም ነበር። እንደው በዛ ሰዓት ቤይሩት ምናምን እንደዚህ እንሰማ ነበር። ከቤይሩት ወደቁ እንዲሆኑ ሲባል ልጅ ሆነን ማለት ነው። በቃ ጌታ ወይ በቃ ያልኩ እኔ ያው ጌታን ነው መጻራው። አሌክስ ነበር። በሆነ ጊዜ ላይ ተሰብስበን ሄድን። ያው ትኬት አስተካክለውልን ወደ ሶሪያ ደረስን ማለት ነው። እዛም ስንደርስ ያው ነው ፈተናው። ልክ እንደ በግ ነው የሚነዱክ። ይዞውን በቃ ይታሉ ምናምን ቁጣ በዛ ላይ ምትሉ አለ ማለት ነው። እንትን ካልክና ዛም ኤርፖርት ውስጥ በር ተዘግቶ የተቀመጡ አሉ። በቃ እኔ በቃ ማለት መሬት ተከፍታ ብትውጠኝ ደስ ይለኝ ነበር። በማቴ የስደት ከባድነቱን እዛ ጋር ገና ማየት ጀመርኩ ማለት ነው። ቋንቋና ቅም ራበን ማለት ራሱን ከብዳል ማለት አንዳንዴ እንግሊዘኛ ነው እንትን የምትለው፣ አንዳንዱ ደግሞ እንደውም ጭራሽ አረቦቹ ነው እንግሊዘኛ ማይችሉ አሉ። እዛም እንደዛው ነው። እድል ከደረሰ አንተን ስፖንሰር የሆነ ከዛ መጥቶ ይወስዳል ስም ተጠርቶ። አልበዛ የሚወስድ እንኳን ከሌለ እዛው ደግሞ ኤርፖርት ውስጥ የተቀመጡ አሉ። በዛ ፈተና ውስጥ አልፌ እግዚአብሔር ረድቶኝ ከዛም ተጠርቼ ወጣ። ተወሰርኩኝ። ያው እያመጣ ለደላላ ነው ሰዎችን እያሻገር ያለው ማለት ነው። የሶሪያው ደላላ ወሰደኝ ማለት ነው። እዛ ደግሞ ቢሮ ተቀምጬ ማልቀስ ጀመርኩ። ስልክ ስጠኝ ብዬ ደላላውን ማስቸገር ጀመርኩ። ያው አንዳንዱ ይራራል። ወደ ቤተሰብ ሳይሆን ወደዛው ጓደኛዬ ጋር ደውዬ እንዲህ ቦታ እንዲህ ምናምን ብዬ እንትን አልኩ ማለት ነው። ስልክም አይሰጡም። በእርግጥ የተጻፈ ወረቀት ላይ ያለ ነገር ነው እንትን የምትለው። እዛ እንዳለው 2 ሰዎች መጥተው ባልና ሚስት ጠና ያሉ መካከለኛ ጎልማሳ የሆኑ እኔን መረጡኝ ማለት ነው። እቺ ትንሽ ልጅ በቃችን እንሰዳት ልጃችንን ሙሽራ ናትና ለሷ ትሆናለች አይነት ብለው እኔን መረጠችኝ ሴትዮ። ያ እግዚአብሔር ጣልቃ ገብነት ሆነ ማለት ነው። ከዛ ተወስጄ እዛ ቤት ገባው መስራት ጀመርኩ። እዚህ ጋር ነው የኔ ከባዱ ፈተናዎች የገጠሙ። ሶሪያ ላይ ልክ እንደገባው እቺ ሴት ስትወስደኝ ከባሏ ጋር መታን ይወሰደችኝ። እግዚአብሔር እናት አደረገልኝ። እግዚአብሔር አንዳንዴ ጠላትን ወዳጅ ያደርጋል። በቃ እግዚአብሔር ይሄን አድርጎ ሴትዮዋ በቃ እናት ሆነችኝ። እኔም እናት ነው ምላት፣ ማዬ ነው ማማ ነው ምላትና እዛ ገብቼ በቃ ትሪት ታደርገኛለች። በጣም ልጅ ናት ትላለች። አሁን ምን ልትሰሪ ነው የመጣሽ ትለኛለች። በጣም ቀጭንም ነኝ። በቃ ሴትዮዋን እግዚአብሔር አሳልፎ ሰጠኝ ከሚገባው በላይ። ቋንቋ አልከበደኝም። በ4 ወር ውስጥ አረብኛውን በደንብ መናገር ጀመርኩኝ፣ ቻልኩኝ። ይሄም የእግዚአብሔር ተአምር ነው ይመስለኛል። እና አልከበደኝም፣ ለመድኩ። ስራውንም እሷ መልካም ስለነበረች ታለማመደኝ ነበር። በዚህ ሁኔታ እያለው ግን ባሏ በጣም ጠመደኝ ማለት ነው። ባለቤቷ በጣም ጠመደኝ። ትልቅ ሰው ነው። በዛ ሰዓት ወደ 50 ምናምን 56 የሚጠጋ ልጆች ያደረሰ የዳረ ምናምን ነው። እና በቃ ጠመደኝ። የኔና የሴትዮዋን መስማማት ፈጽሞ አልወደደው። እኔና ሴትዮዋ ደግሞ በጣም ተጣበቅን። እኔ ከዚህ ሀገር በዛ ልጅነቴ ስሰማ የነበረው ከፎቅ ይወረውራሉ፣ ወንዶቻቸውን ካያችሁ ቀና ብላችሁ ይቀናሉ የሚሉ ነገሮች ስለነበር በቃ እንዲያጎንብሼ ነው የሚሄደው። ልጆቿንም ሆነ ባለቤቷንም አላይም። በቃ እሷ ስትጠራኝ አቤት ማጌ በቃ ሰማለሁ። እና ምንድነው እሷ ሁል ጊዜ በጀርባ እየሄደች እየሰራው ትመጣለች እና አንቺ መልካም ልጅ ነሽ ትለኛለች በአረብኛ። እንቲ ምኒሃ እንቲ ታይበ ማለትም አንቺ መልካም ልጅ ነሽ፣ እንቲ ብትካፊ አላ ትለኛለች። ብዙ ጊዜ ደጋግማ እንቲ ብትካፊ አላ። እና ጌታ ሆይ እንዴት አወቀች እላለሁ። ደግሞ እግዚአብሔርን መፍራቴን እንዴት አወቀች?
እያልኩ በቃ ይገርመኝ ነበርና ጌታዎች ሴትዮ በቃ ጌታን መመስከር አለብኝ እና በጣም ተዋደድን። በቃ ሴትዮዋ ከመሬት ተነስታ በቃ እንደዚህ መልካም ሆነች ማለት ነው። እና የሷን እጥፍ ደግሞ ሰውየው መከራ አሳየኝ፣ ምግብ እስከመከለከል ድረስ። ምግብ አልበላም እሱ ቤት ውስጥ ካለ ወይ ደብቃ ነው የምትሰጠኝ። የሰራሁትን እንደገና ደግሞ ያሰራኛል። ሰውየው በኋላ ስረዳ ይሄ ምንድን ነው ደብተር ገላጭ ነው ምናምን የሚባል መንፈስ አሰራር ውስጥ ምና አለ። የጥንቆላ አሰራር ሙስሊም ነው፣ ግን በእነሱ ሀገርም እንደዛ ሆኖ ግን ይሄ የመተት የምናምን አይነት አሰራር ውስጥ ነው። ሁል ጊዜ የምጠጣበት የኔ የሆነው ወይ ብርጭቆ ምናምን እንዴት ብዙ ጊዜ የተለያየ ሆኖ ይቀመጣል። እኔ የሚጠጣሁትን ለብቻ ያስቀምጣለሁ እና ምን ይቀዳበታል? ቡና ምናምን ቀድቶ ስዕል ሰርቶበት ይጠብቃል። ማለዳ ላይ ወይ ውሃ ልጠጣ ተነስቼ ወይ ቡና ልጠጣ የሆነ ነገር ካርኩኝ ሁል ጊዜ የሆነ ነገር ብርጭቆ ላይ ተደርጓ ያለው ማለት ነው። እና ግራ ገባኝ። በቃ ምንድነው ይሄ ጉዳይ ይላለሁ። ምንድነው ጌታ ሆይ ይላለሁ። ፍርሃትም አለ። ምንም አላቅም። ከሀገር ወጥቼ አላቅም። ማንንም አታገኝም በዛ ሰዓት። ከባድ ነው በቃ። እና ተዘግቶብህ ነው የምትቀመጠው። ስትሰራም ተዘግቶ ከሄዱም ወይ ይዘው ይወጣሉ ወይ ይዘጉብሃል እንዳትጠፋ ምናምን ማለት ነው። ያ ፈተና ቀጠለ። ከቤትም አይወጣም እና አሰራም ደሞዜ ገንዘቤን በነፃ ነው የምትበላው። ሴትዮዋን መከራ አሳያት። ግን እግዚአብሔር ደግሞ ከሚገባ በላይ ሴትዮዋን ለኔ ያስገዛ። በቃ እሷ ሁሌ የምትናገረው አንቺ መልካም ነሽ፣ ታዛዥ ነሽ፣ እግዚአብሔርን የምትፈሪ ነሽ፣ ሁል ጊዜ ካፋ አይወጣም እና እሱን ተይው ትለኛለች። ከባሰበት እንደውም ነይ እናቴ ጋር በቃ ይዤሽ ልሂድ ትለኛለች። የእሷን ቤተሰብና እሷን እግዚአብሔር አሳልፎ ሰጠኝ ማለት ነው። እኔም ታማኝነቴን ጌታ መጀመሪያውን ገልጦላታል። ሴትዮዋ የሚያስፈልገኝን ታደርግልኛለች። በዚህ አይነት ሰውየው እሱንም ስለማልቀርበው ሴትዮዋን ብቻ ስለምከተል ጠመደኝ ማለት ነው። እና የመግደል ዛቻ ያደርስብኝ ጀመር። አንገትሽን እቆርጣለሁ ይለኛል፣ ያስፈራራኛል። እንዳልኩ ካለ አልበላም፣ ሲያጨስ ነው የሚውለው ቤት ውስጥ። በቀን 3 ፓኮ ሊጨርስ ይችላል እዛው ቁጭ ብሎ ማለት ነው። እና ሰርቼ እኔ በቃ ወይ ዞር እስኪል ቁጭ ነው ማለት ያለብኝ፣ ምግብ አልበላም። ከዚህ የተነሳ እዛ ያለው የሲጋራ ጭስ አለ ቤት ውስጥ። ከባዳል እንትን ነው። እየተጎዳው መጣ። ይሄ ደረቴ ይሄ ሳምባዬ ምናምን ሁሉ ያመመኝ መጣ። እና 37 ኪሎ ነበርኩኝ በዛ ሰዓት። 37 ኪሎ ሁሉ ገብቻለሁ። እና በቃ ቤት ውስጥ መንፈሱ ይዋጋኛል። ሰውየው ላይ ሆኖ መንፈስ ይዋጋል። እና እኔ አንዴ በቃ ሲደክመኝ አይ በቃ መሄድ አለብኝ ማማ ሸኝኝ አልኳት። ፓስፖርቴን አልሰጣለ። ከቤቱ ለቅቄ ልወጣ የተወሰነ ጊዜ አመት ያህል ሲቀረኝ በቃ ብሎ ሲያቅተው የምተኛበት መጋረጃ ቤቱ ሁሉ መኝታ ክፍል የተያዘ ነው። ልጆች አሏቸው ቤት ውስጥ ያላገቡም ወጣት ልጆች አሏቸው። እና እኔ እንግዳ መቀበያ ሳሎን ውስጥ በትልቅ መጋረጃ እንዲህ ተስቦ በሚዘጋ ውስጥ ነው ሲመሽ የሚዘጋው። እና ብርድ ነው በዛ ሰዓት፣ በጣም በረዶ ነው። ሴትዮ በጣም አንዳንዴ እንደውም የሚሞቀውን ይሄ እንትኑን ያጠፋብኛል። እንግዲህ በጣም ቀዝቃዛ ነው። ልትሞት ሁሉ ትችላለህ በቅዝቃዜው ብዛት ማለት ነው። ቤት ውስጥ ወይ የሚሞቅ ነገር ወይ ወፍራም ነገር ካለበስ አንድ ሰው በጣም ሃይ ከሆነ ብርዱ የበረዶ ሀገር ናት ሶሪያም ራሷ። እና ሴትዮዋ የሚለበስ ነገር እንደ ፍራሽ የሆነ ነገር ትሰጠኛለች። በጣም ሴትዮዋ መልካም ናት በቃ። እና እንደሱ ለብሼ ነው የምተኛው። እና አንድ ወቅት እንደሱ ለብሼ ደራርቤ እንደዚህ አልገለጥም እስኪ ነገር ብርዱን ሽሽት ማለት ነው። በሶፋዎች መካከል ተኝቻለሁ። ክረምት ሲሆን ካርቤት አለ ምንጣፍ ይነጠፍና በሱ ላይ ፕላስቲክ ይደረጋል። የእግር መሄጃው ላይ እንዳይቆሽሽ ላስቲክ ይደረጋል። እና ያን አድርገናል እና ተኝቻለሁ። እኔ ሌሊት 9 ሰዓት ምን ያለው ትናለኝና የእግዚአብሔር ጥበቃ እስራኤልን የሚጠብቅ አይተኛ ማያንቀላፋም የሚባለው በቃ በህይወቴ ያየሁት። በህይወቴ ከሚገርመኝ ከሚደንቀኝ ነገር እግዚአብሔር ተገዶም ከመደፈር ወይም ደግሞ እዛው ባለውበት ከመሞት አዳነኝ የምላት ሞመንት ዋናውና ሁሌ በህይወቴ በቃ እግዚአብሔር ጣልቃ ገብነት አሳስቦ ማለቅስበት አንዱ ይሄ ነው። ከብዙ ሞት ጌታ አድኖኛል፣ ከብዙ አደጋ አድኖኛል። ግን ይሄ ትልቁ ነገር ነውና
ያስለኛል። አላወኩም። ስባንን አልተገለጥኩም። ሳል ነው ያነቃኝ። እንቅልፍ ሞት እንደሆነ እኔ በዛ ነው የምረዳው። በቃ ስንተኛ ለካ የሞት ያህል ነው የምተኛውና እግዚአብሔር ከዛ እንቅልፍ እኔን በሳል አነቃኝ። ወደ አይምሮዬ ስመለስ ጨለማየሁ። አይኔን አልተገለጥኩም፣ ልብሴንም አላነሳሁትም፣ ግን ትልቅ ጨለማ ፊቴ ቆሞ አየሁ። ከዛ ምንድነው የኔ ልብ ልክ የሆነ ታንቀክ ወይ የሆነ ሰው ያሯሯጠክ እንዳለ የድንጋጤ መንፈስ ላይ ወደቀ። አልተነካሁም እኮ ግን ጌታ አነቃኝ። በቃ እጁን እንዳይጭንብኝ ጌታ እጁን እኔን አነቃኝ እና ስነቃ በድንጋጤ ነው ነቃው። ጨለማውን እንዳየው እኔ መተንፈስ ጀመርኩ እላለሁና ወደ አይምሮዬ ስመለስ ሳሉም የለም። ደነገጥኩ። አንዳች ሰው እኔ ጋር አገቤ እንደቆመ ገባኝ እና የኮቴ ሩጫ ታታታታ ብሎ ሲሮጥ አየውና አንደኛው ክፍል ሩም ሄዶ አላሁ አክበር ሲል ሰማው። ደግሞ አላሁ አክበር ሲል ሰውየው እንደሆነ ገባኝ። ደነገጥኩ። ውሃ ነው የምኩት። በቃ ከነበርኩበት ተገለጥኩና ራሴ ተንሸራትቼ ተደገፍኩ። ሶፋ ተደግፌ ተቀመጥኩ ማለት ነው። ጌታ ሆይ አልኩት፣ አዳንከኝ። በቃ ዛሬ ሞቴን አዳንከኝ አልኩት። በቃ ሊያርደኝ ነበር። ጌታ ሆይ ምን ሊያርገኝ ነበር? ሊደፍረኝ ነበር። በቃ ባይወርዳል። በቃ ሰዓቴን ሳየው ከሌሊቱ 9 ሰዓት ነው። ደጋግሞ እሱ ግን አላሁ አክበር ይል ነበር። አላሁ አክበር እንደነቃውበት ገብቶታል። እሱም ደንግጧል። ደንግጦ ነው ኦሬዲ እግዚአብሔር አስጠንቅቆት አስደንግጦት ነው የሄደው። የኔ ድንጋጤም እሱም አስደንግጦታል። መንቃቴም በተኛውበት እንግዲህ አፍኖ ነው እንትን ሊለኝ የነበረው ማለት ነው። ምክንያቱም ሁሌም ይዝታል። በቃ እና ብዙ ጊዜ ደግሞ ከሴትዮዋ ጋር ሊያጋጨኝ ይፈልጋል። እሷ በአረብኛው ያው ካፍራ ይላሉ። ካፍራ ማለት ከሃዲ ወይ ጴንጤም ማለት ካፍራ ነውና እሷ ካፍራ ናት። እኔ የምናገረው ነገር እሷ ይደንቃታል። ሴትዮዋ እኮ እሷ እንደዚህ ናት። በቃ አድናቆታን እያታለለችሽ ነው። እቺ ልጅ አይደለችም ይላታል። ልታታልለን የመጣች እቺ ጁዲ ናት ይላል። ደግሞ እስራኤላዊ ናት ይላታል። ሁሌ ይመክራል። ሌላ ክፍል ሆኖ በእቺ ልጅ አትመኛት ይላታል። እና እንዲህ ያለኝ እኮ ትለኛለች መጣ። ምንድነው ግን ካንቺ የሚፈልገው? ምንም አላቅም ይላታል። ይሄኛው ሆኖ በአመቱ ብዙ ያው ዛም ነውጦች አሉ። በቃ ሁሌ ፋይት አለ። በልጆቹ በቃ እንትን ይላል። ልጆቹም እንዲነሱብኝ ያደርጋልና ልጆቹም ይነሳሉ። የመጨረሻ ልጁ ተንኮለኛ ነበር። በህይወት ያዘንኩት በሱ ነው። ሁሉ ጊዜ ይከታተለኛል። እኔ ያላደረኩትን በቃ ይሄ ግፍ ያለ ምንድን ነው የበደልኩት እንኳን ብዬ ግራ እስኪገባኝና አንድ ወቅት ምን አደረኩኝ? መልስ መለስኩኝ። ለካ አትመልስም አንተ፣ ለካኛ መብት የለንም። ትልቁ አሁን የተጎዳ ነው። ምንድነው ግዛ ቤት የገጠመሽ? ከሰውየው ግፍ ከሰውየው ብዙ ነገር። አንድ ወቅት እና ሴትዮዋም የተለወጠችበት ነገር ለልጇ መልስ መለስኩ። በቃ አንተ አይደለህም አሁን እኔን እንትን የምትለኝ፣ አባትና እናት ናቸው ያመጡኝ። በቃ አስጨቅጭቀኝ አልኩ ማለት ነው። እየሄደ ነው በቃ ሁሌ ይታገሳሉ። ምክንያቱም ልጆቻቸውን መመለስ አትችልም። የፍርሃት በቃ ሁሌ ያለ አይደለ እኛ መጠቃቱ ምናምኑ የሚያስፈራህ ነገር ማለት ብዙ በቃ ሞት ታለ ከፎቅ ተወረወሩት ይባላል። ባይዘዌ እጅ ለእጅ ነው እንደዚህ እንትን ስንሉ በካሜራ እየታየው ነው ትላለች አንዷ በረንዳ ላይ ወጣ ማናገር አልችልም። እንደዚህ አይነት ስቃይ ኤምባሲ አልነበረም በዛ ሰፈር ላይ። በዛ በእኔ በነበርኩበት ጊዜ ኤምባሲ አልነበረም እና ብዙ ግፍ ይደረጋል እሰማለሁ። አበሾች ተገደሉ እንደዚህ ሆኑ የሚባል ነገር ማለት ነው። እና ያን ፍርሃት እኔ ጋር አለ እና አሁን ቢገሉኝ እኔንም በቃ ስለዚህ እንትን ነውና እኔ እንደውም እናትየውን ጥሩ አድርጎ ሰጥቶኛልና የልጇን ነገር ለማንም አልናገርም። እሱ የሚያደርስብኝ እና ያውቃሉ ምን ታርግህ አይነት ይባላል። ብዙ ትኩረት የለውም እና ይሄ ልጅ ሁሉ ጊዜ እንትን ሲል በጣም በዛ። እንደ ሰው ስታስበው ይበዛልና ተመለስኩ። ለምንድነው ማብራት ሄዷል ያስኩትን የሆነ አይረን ይዣለውና አውቃ ነው ማብራት እየሄደ አውቃ ቆማለች ብሎ ከሰሰኝ ማለት ነው። ከዛ አዘንኩኝ፣ አለቀስኩ። በቃ ለምንድነው ሁሉ ጊዜ የምትከታተይ? እየሰራሁ ነው እንትኑ አይረኑ አልጠፋም።
ብዬ መለስኩኝ። ያን ጊዜ ያዘኝ። ሲይዘኝ ጊዜ እኔም ታገልኩ ማለት ነው። ሂድ በቃ ከላይ ላይ አንተ አይደለህም እኔን ካጠፋው ወላጆች ናቸው እጅን ያልኩት። ያን ሰዓት መመለሴ ለካ ጥፋት ነበር። እኔ ራሴን የተከላከልኩ ነው የመሰለኝ። ያቺ መልካም ነው የነበረችውም ሴትዮ ተቀየረች። ልጇ ሲሆን ማለት ነው። ማለቴ የልጇ ጥፋት እንኳን ቢሆን እኔ ለሱ የመለስኩት ወይ ደግሞ እሱን ለመያዝ ለመመለስ ከላይ ላይ ያደረኩት ነገር እንደ ጥፋት ተቆጠረ ማለት ነው። ምን ሆነ? እኔና እሱ ታገይ። በቃ ሂድ ከላይ ላይ በቃ እንዳትነካኝ፣ እኔን አንተ አይደለህም ለኔ ከዚህ በኋላ የምታዘኝ፣ ብዙ ቻልኩክ፣ በወላጆች ናቸው እንትን ካሉኝም ብዬ አሁን ብዙ ጊዜ ማልናገረዋን ያቺን ነገር አወጣው። ከዛ ምን አልኩ እኔ እንደውም ለካ ኤጀንሲ ምናምን ያለን መስሎኛል፣ ኤጀንሲ ውሰጂኝ አልኳት ማለት ነው። አልሰራም በቃ ኤጀንሲ ውሰጂኝ ምናምን ብዬ እኔ ለተወሰነ ያቺን ከሰዓት ስራ አልሰራም አልኩኝ። ወዲያውኑ እነሱ ለዛው ሰውየው ደግሞ እኔ እንግዲህ ይጠምደኛል፣ እንደውም እቺን አግኝቶ የባሰ ነው የሚሆነው። ተደወለለት። በጣም የሚፈራ ነው ደግሞ ሰውየው፣ በቤተ ዘመድ ሁሉ የሚፈራ ነው። በቃ የሱ ቃል እንደ አምላክ የሆነ ነው በቤት ውስጥ እውነት ለመናገርና ኃይለኛ የሚባል ሰው ነው። ከዛ ያን ሰዓት በቃ ሴትዮዋም ልጄን ተነካሽ፣ እንዴት ያለሽ ምናምን አሉ። እኔም ደግሞ በቃ ኦፊስ ፈራሁ፣ ደግሞ ኦፊስ ውሰዱኝ ምናምን አልኩ። እንደውም እነሱ ይሻሉኝ ነበር። አትሊስት ሴትዮዋ ትራራለች እና ሲሄድ ለካስ ለኛ የሚቆረቆር ወይም ለኛ የሚጠየቅ አይደለም። በጣም ከባድ ነው። ቢሮ ውስጥ የሚሰቃዩትን ስቃይ አየሁ። በጨለማ ውስጥ የተቀመጡ ከአሰሪዎቻቸው ተበድለው መጥተው እዛ ጋር እራሱ የዛ ሀገር ነው ኦፊሱ። ግን አንዳንድ የኛ አበሻዎች በአስተርጓሚ ምናምን ሰሯል። ለኛ አይደለም የሚወግኑት፣ ለሰራተኞች አልነበረም የሚወግኑት። እነሱ የሚሉትን ነበር የሚሰሙት። ወይም ደግሞ እኛ እንዲያስተረጉሙልን ስንናገር ዝም ብለሽ ስሚ፣ ዝም ብለሽ እንትን በይ የሚሉ ነበሩ። እና ያለ ጥፋትህ ትደበደባለህ። እዛ ቢሮ ሄጄ ምን አየሁ? እኔ ቋንቋ እናገራለሁ ብያለሁ። እግዚአብሔር ሞገስ ሰጥቶኛል። ይገርማቸዋል እነሱ ራሱ እና ገና ገብቼ እንደዚህ መጸዳጃ ነገር ልገባ እንግዲህ አሁን ሰውየው ሊመጣ ነው። እኔን እዛ አድርሰው ምንድነው ምክንያቱ ሊጠየቅ ነው። እስከዛ ቁጭ ብያለሁ እዛ። ከዛ እስቲ ቆይ ምናምን ብዬ ከፈት ሲያደርግ ለካ አንዷ ጨለማ ውስጥ ተቀምጣለች። ተደብድባ አስቀምጣታል። ደነገጥኩ። እንዳያይሽ ብላ በር ዘጋችብኝ። እንዳትከፍቺ ይሄን አለች። እኔ ቅጣት እየተሰጠኝ አንቺንም እንዲህ ያደርጉሻል አለች። ከዛ ሰውነቴ ይዛለ በቃ ተንቀጠቀጥኩ። በጣም ፈራሁና በቃ አሁን ከሰዎቹ ጋር ነው መስማማት ያለብኝ። እዛ የሚደረገውን ግፍ አየሁ። እዛ ቆምኩ። በቃ መጀመሪያ ምንድነው የሚሻልሽ ምናምን ሲል እንደውም እኔ ሰውየውም እንትን ስለሚል ቤት ቀይረኝ ልል ነበር። ምንም አልፈልግም እመለሳለሁ አልኩት ማለት ነው። ሲቀጥል ሰውየውም እሺ ብሎ የሚመልስ አልነበረም። ፓስፖርቴ በእጅ ነው፣ ራቆትሽን ነው የምልክሽ ነው ያለኝ። እዛው ሲመጣ ከእጅ አትወጪም አንቺ አለኝ። ከሄድሽም ራቆትሽን ነው አገርሽ ሪፖርት ማረግሻለሁ። እኔ ባላጠፋሁት እዛ ጋር ብዙ በቃ መገፋት መደብደብ አይነቶች በቃ ቁጣዎች መጡ። እኔ ግን እዛ ጋር ሌሎቹ ጋር ሲሆን ጓዳ ውስጥ ያየሁት ጨለማ ውስጥ ያየሁትን ነገር አይቼ በጣም ደንግጬ አዝኜ ከሰዎቹ ጋር እርቅ ፈጠርኩ። አዎ በቃ እኔ ጥፋተኛ ነኝ አልኳቸው። ይቅርታ ጠይቄ እገባለሁ። ወደዛ ቤተሰብ ተመለስኩ እንደገና ማለት ነው እንጂ ለመውጣት ነበር። እኔ ወደዛ ስመለስ ያው በሰዓቱ ያየችው እኔ ምልልሴን ከልጁ ጋር የፈጠርኩትን ግብ አይታ ስለነበር ያቺ አለቃ ያዝና ማለት ያው ተቆጥታ ምንድነው ያየሁት እኔ ለካ ሰው በቃ የሆነ እግዚአብሔር ካልሆነ በስተቀር ሰው መልካም የሚያደርገው ሰው በራሱ መልካም አይሆንም። ግን እግዚአብሔር ረድቶኝ ከዛ በኋላ ከሷ ጋርም ሰላም ፈጠርን። እንደነበረው ሆነች። መቀራረባችንም መያዛችንም አብሮ ሆነ። ስለ ጌታ መመስከር ጀመርኩ እኔ
በቃ እሷ መልካም የምሆነው እኮ እኔ ትለኛለች፣ ጀነት ለመግባት ነው ትለኛለች። እኔ ጀነት ነው መግባት የምፈልገው፣ እንትን ምንድነው ሲኦል መግባት አልፈልግም የምትለዋ ንግግሮች ድፍረት መስጠት ጀመሩ። ጌታ ሆይ ይህችን ሴትዮ መመስከር አለብኝ። በቃ እኔ ከዛ ከሀገር ስወጣ ወንጌል የመመስከር እንትኑም አልነበር። ትምህርት ቤት ውስጥ ኦፍ ኮርስ አንተ ጴንጤ ነው ሲባል ትናገራለህ። ብዙ ጓደኞቼ እኔን ተጠግተው ጌታን ተቀብለዋል። ውስጥ ያለ ይሄ ወንጌሉ እንትንና ግን እቺን ሴትዮ ከገባው ጀምሮ ስለምትፈታ እንዴት አድርጌ ልንገራት? ምንድነው ኢየሱስ የሚባለው በአረብኛው? አሁን ቁጭ ብዬ መጠየቅ ጀመርኩኝ እና መጻፍ ጀመርኩ። ኢሳ ራሱ የሚባለው ከየት እንደመጣልኝ አላውቅም። በቃ ጌታ ያወራኝ ጀመር በአረብኛ። መኝታዬ ክፍል ቁጭ ብዬ እጽፋለሁ። መዳን በክርስቶስ ኢየሱስ ነው በአረብኛ፣ በአማርኛ እሰማለሁ በአረብኛው ድምጹን። እኔ ግን በደብተሬ ላይ በአማርኛ ለሴትዮዋ ለመሰክርላት ማለት ነው። ልጁ ኢየሱስ ክርስቶስ የሚለው በአረብኛ ኢየሱስ የሚለው እና መዳን በክርስቶስ ነው የሚለው በአረብኛ ያሰማኛል። እኔ በአማርኛ ጽፋለሁ። ከዛ ያን ደብተሬን ይዤ መዳን በቃ አሁን ቆረጥኩ። እኔም ከዚህ ቤት መውጣት አለብኝ አልኳት። ላኪኝ አልኳት። በቃ ኦልሬዲ ታመምኩ። እኔ ራሱ 36 37 ኪሎ ስገባ አይኔ ነጭ ሆኗል። እሷ ራሱ በቃ መሄዳል አንቺ ልትሞቺ ነው ይሉኛል ያዩት ሁሉ መተው ያዩኝ። ከሌላ ቦታ የሚመጡ ሰራተኞችም አንቺ ልትሞቺ ነው እንዴ? ኧረ ተይ በቃ ምናምን ሲሉኝ በቃ አሁን ሰማይ ጀምሮ ነገር የሞት መንፈስ ነው። በቃ እኔ ሞት አለው ነው። ብዙ ጊዜም በህልሜም በቃ ማየው የሞትን እንትን ነውና በቃ በጣም ማልቀስ ጀመርኩኝ። ታመምኩኝ። ኦልሬዲ ሰውነቴም አለቀ። ያን ጊዜ እሷም በቃ አሁን መሄድ አለብሽ እኔ አንቺ እዚህ ከገባሽ ጀምሮ ሰውየው በቃ እንትን እንዳላት ሁሉ ነው ያወራችኝ በኋላ ላይ ማለት ነው። እና ነገርኳት ሊደፍረኝ ይሁን ሊገለኝ ሊያርደኝ። አንድ ወቅት መኝታዬ መጥቶ ጌታ አስመለጠኝ አልኳት። እግዚአብሔር እንዳስመለጠኝ መሰከርኩላት። ደነገጠች። አረ ልጆቼ እንዳይሆኑ አለች። ኖ ልጆችሽ አይደሉም ባልሽ ነው አልኳት። ይሄን ያህል ነበር የምንተማመነው ከሴትዮዋ ጋር እንዳምናት ያደረገኝና በአረብ ሀገር እንግዲህ አስበው። ከዛ ይሄን ልብ ሳይ ጌታ መስክሪላት አለኝ። መጨረሻዬ ነው አሁን ፓስፖርቴን ተቀበይልኝ ማማ ላኪኝ አልኳት። እሷም አሁን ፈቀደች። ልክ የኔ ፓስፖርት እየተዘጋጀ ቲኬት እየተዘጋጀ እኔ ሰዎች ሲወጡ ጠብቄ ቁጭ በይ አልኳት። በቃ አሁን የምነግርሽ ነገር አለ። እኔ አሁን ልሄድ ነው። አንቺን በቃ ከዚህ በኋላ ላንገናኝ እንችላለን። እኔ ከዚህ እወጣለሁ፣ ወደ ሀገሬ እሄዳለሁ። ግን አንቺ መልካም ነሽ። መልካምነት እሷ ሁሉ ጊዜ መልካም ሆኖ ለመዳን ነው የምትለው እና መዳን በመልካም በመሆን እንደማይገኝ መሰከርኩላት። መዳን በክርስቶስ ነው የሚለው እና ይሄን የጻፍኩትን እያነበብኩ ድንገት ትንቢት በላይ ላይ መጣ። ከዛ በፊት ትንቢት ተናግረሽ ታውቂያለሽ ብትኝ አላውቀውም። በአረብኛ ትንቢት ተናገርኩላት። ልጄ ሆይ እፈልግሻለሁ፣ እኔ ነኝ የመዳን መንገድ የሚል ትንቢት ተናገርኩ። አነ በህቤክ ያ ብንቲ አነ ሀያ ማለት ህይወት ማለት ነው። አነ ሀያ አነ በሐሜኪ እኔ አድንሻለሁ መዳን እና ታለቅስ ነበር። እኔ እየተንቀጠቀጥኩ ነው ትንቢት የምናገረው ተንበርክኬ። እሷ ታለቅሳለች። ከዛ እጅሽን ዘርጊ ብዬ በአረብኛው ያን ተናገር። አሁን ምንድን ነበር ያልሽው? ሶሪ መገጣጠሙንም አልችልም ያው ስረጋጋ ካልሆነ በስተቀር እና እኔ ዘላለም ህይወት ነኝ፣ መግቢያው ቁልፍ እኔ ነኝ ብዬ ሰበኳት። እጇን ተቀብላ እጇን አንስታት ይሄን ባየወረደ ጌታን ተቀበለች። ከዛ በዛ ሁኔታ ነው አልቆየሁም እኔ ወደ ሀገር የመጣው። ከዛ ወደዚህ ልመጣ እንግዲህ በዛ ሰዓት ተነሳው። ኦሬዲ እጄ ላይ ያለኝን 2 ዓመት ተኩል ሙሉ ነበር ገንዘቤን የምልከው እዛ ጋር እነሱ። እኔ እኮ ሴትዮዋ ጋር ማስቀመጥ ሁሉ እችል ነበር። ትለኛለች አንቺ ያ ብንቲ ትለኛለች እንት ወይን ብትወዲን መሳሪኪ ሀቲ ለከቢልክ ትለኛለች በአረብኛ። እንትን እያመጣች ደብተር ነገር እያመጣች ማለት ነው። ማቴ በጣም ነው ትራራልኝ። በቃ ልጅ ናት ነው የኔ እኩያ ደግሞ ልጅ ነበረቻት። እንግዲህ 18 መጨረሻ 19 ሆኜ ነው የወጣሁት እና እስከ 21 22 ነው እንግዲህ እነሱ ጋር ብቆይ ማለት ነውና በጣም ነበር የምትሳሳውና እውነትም እግዚአብሔርን የምትፈራ ሴት ናት ሴትዮዋ። በቃ መዳን የምትፈልግ ነበረችና እና ጌታ ጥበቃ አድርጎልኝ ነውና ትለኝ ነበር። ከሄድኩ በኋላ ነው የቆጨኝ። ያ ፍርሃት ስለነበር ብሩን አላስቀምጠው 5 ወር አጠራቅሜ እልካለሁ።
ልብስ የሚያስፈልገኝን ወጪ የሚያደርጉት እነሱ ነበሩ። ወርቅ ገዙልኝ ነበር፣ ልብሴን ያለብሱኝ ነበር። እነሱ ደግሞ ምንድነው ጊፍት በዓላቸው ሲሆን እንደዚህ ረመዳን ሲሆን ጊፍት ይሰጣሉ። በዛ ጊፍት ነው ሁሉም ነገር። ሲቀጥል ቤተሰቤ ጋር አልደውል፣ ቤተሰቤን አልረዳ፣ ብሬ ይቀመጣልን። በቃ የሆነ መስራትም ካለ አለኝ ነው። ስመጣ ግን የጠበቅኩት አልነበረም የገጠመኝ። ምድረ በዳ ነበር የጠበቀኝ። እሱ ብቻ አይደለም፣ የምታምነው ሰው ሌላ ሆኖ ሲጠብቅ፣ የምታምናቸው ሰዎች ሌላ ሆኖ ሲጠብቁ ከባድ ነው። እዚህ መጣው የገጠመኝ ነገር ምንም አልነበረም እና የሆነ የተሸፋፍኖ ብቻ እኔ ተመልሼ ከሀገር እንድወጣ ነበር፣ እንዳላቅ የጠፋውን ነገር ምንድን ነው የተባልኩት። ስመጣ ያ ወንድም ድንገት ነው እንግዲህ መጣው። በቃ እኔ ስለታመምኩ 4 ወር ነው ምናምን ይቀረኝ ነበር ኮንትራቱን ለመጨረስ። ልመጣ ነው ስል ማቴ የሆነ መደነጋገጥ፣ ትንሽ ብትቆይ ምናምን የሚል ነገር ነበር። እንዴ ለምን በቃ እኔ ልመጣ ነው፣ ለእህቴም ንገርልኝ፣ እንዲህ ምን ትንበልልኝ እላለሁና በዚህ ውስጥ ግን ፋሚሊዬ ያን ሁሉ ዓመት ይፈልገኝ ነበር። እናቴ ትሳል ነበር፣ ሄዳ ትሳላለች፣ በየእንትኑ ያው በምታመልከው ሄዳ ትሳላለች። ለካ እሷ ልጄ ጠፋች፣ የልጄን ድምፅ አሰማኝ እያለች። ይሄ ሁሉ ሲሆን ግን ለእህቴም አይነገራት፣ ያለውበት አይነገራት። የምደውለው ደህና ናት እህቴ አገናኘኝ እንኳን ስብል አንቺን እንደዛ ያኔ እባላለሁ ማለት ነው። በጣም ከባድ ነው። ያው ታምናለህ አንተ በሰዓቱና እህቴ ጋርም አልደውልም፣ ግን ሁሌ ያለቅስ ነበረ። ቤተሰቦቼም ለካ ይሰቃዩ ነበር። እዚህ መጣው የጠበቅኩት አልሆነም። ደግሞ የመጣሁት ላልመለስ፣ ሁለተኛ አረብ ሀገር የሚባል ነገር ትምህርቴን እንደመቀጠል ቢዝነሶችን እንደምጀምር ሬዲ ሆኜ ነው የመጣሁት። እና እዚህ ከመጣሁ በኋላ በነበረ ያው ምን አለ ብሬን ምናምን ብዬ ስል ብሩ ከመቀመጥ ብዬ ሚኒባስ ገባ። ያኔ እንደዚህ ሚኒባስ ምናምን ነበር፣ በአሁኑ እንደዚህ ቪክስ ምናምን አልተጀመረም። እና ሚኒባስ ተገዝቷል ተባልኩኝ፣ ደስ አለኝ። እና የሆነ ቤትም ደግሞ ማህበር ይዣ ተባልኩኝ፣ በቃ ደስ አለኝ። እና እኔ ልኖር ነው በቃ የመጣሁት። ሁለተኛ ያኔ አስቸግሬ ነው የሄድኩትኝ፣ አልቅሼ ነው የሄድኩትኝ፣ ብዙ ነገር ተብዬ ነው የሄድኩትኝ። ብዙ ስም ተሰጥቶኛል። አንዳንድ እዚህ ጋር ማላነሳው የሚታለፉ ነገሮች አሉና እንደዛ ተባልኩ፣ አመንኩ ነው በቃ እሺ በቃ አለኝ ነው በቃ ማንም እንደዚህ አያደርግም ነው። ሲቀጥል ልጅነትም ስላለ ይሄ ክደቱ፣ ይሄ ሰው ከዳን፣ ይሄ የገንዘብ ጥቅሙም አልገባኝም። ዶላሩ እኮ ምን የዶላሩን ጥቅም ራሱ አላውቅም። እኔ ተቀበልኩ። እንደውም አንዳንዴ ተቀብዬ ደሞዝሽ ተብዬ አስቀምጬ ሴትዮዋ ወይ ደሞዝሽን እዚህ ጋር ተውሹ ምናምን ሁሉ ብላ ትስቃለች። ይሄን ያህል ነበረ። እና ከዛ ግን እየጠበቅኩ እየቆየው ስመጣ ወደ ውጭ መመለስ እንዳለብኝ ያ ጓደኛዬ ቆይተን እንጋባለን፣ ታክሲውም ተበላሽቷል፣ እንደዚህ አይነት ግን ቤተሰብሽ አይስማ የሚባል ነገር መጣ ማለት ነው። አሁንም አመንኩ። ቤተሰቤ ደግሞ በዚህ መካከል አያውቅም። መምጣቴ ነው ያስደሰታቸው። ብዙ ሀዘን ላይ ነበሩ። በዚህ መካከል በህይወቴ የማረሰው ለሰዎች ይቅርታ ታደርጋለህ፣ ገንዘብ ጠፊ ነው ይገኛል። አንዳንድ ነገሮች ግን የሰዎች ጭካኔ ግን አልፎ ሲሄድ ታዝናለህ። በቃ ጌታ ካረዳ በስተቀር ከባድ ነውና እኔ እናቴ የመጨረሻዋ ልጇ ወይም ለኔ መጨረሻ ልጃችን ሞቶ ሁሉ ይሄን ሁሉ አላውቅም። እርጂ ቤተሰብሽን ተብዬ አላውቅም። ወይም ከምልከው ላይ ለእናቴ ተብሎ ተሰጥቷ አይታወቅም። እባክህን አድራሻን ስጥ ተብሎ ተለምኗል ይመስለኛል እና ተነግሮ አይታወቅም። እና እናቴ በሐዘን ተጎሳቁላ የኔ መጥፋት አሳዝኗት እናቴ በጣም በብዙ ቤተሰቤ በብዙ ጉስቁልና ውስጥ ሆኖ አገኙ ማለት ነው። አሳድጓለሁ ያልኩት ሲሄድ ትንሽዬ ልጅ ነበርና የ6 ዓመት ምናምን ነበርና እኔ ነኝ ማስተምር ብዬዋለሁ። ያን ቃል አልጠበቅኩም እና እኔ በሄድኩ በዓመት ነው ይመስለኛል ከፈረስ ወርቆ የሞተው ወንድሜ። ያ ሁሉ እኔ ማቀው ጉዳይ አልነበረም። ከምልክበትም ላይ ለቤተሰቦቼ የሚደረግ ነገር አልነበረ። ለኔ ትልቁ ስብራት ይሄ ነበረ በህይወቴ ማለት ነው። ከጠፋብኝ ንብረት ከጠፋብኝ ማለት ልጅነቴን ያጠፋውበት ያን ገንዘብ አንዳንዴ
ከባድ ነው እና ክደት ብቻ አይደለም አንዳንዴ አንደኛ የቀድሞ እህቴም ሞት ከህይወቴ አልወጣም ነበር ከአልዳንኩም ከስብራትና ምድረ በዳውም አለ ስደቱ አለ በዛ ልጅነት ማለት ነው ለቅሶ አለ ሁሉ ጊዜ እያለቀስኩ ነው የኖርኩትኝ ብር ይጠፋል ብር ይገኛል እምነት ግን ማጥፋት በጣም ከባድ ነው ማንም ማለት ዛሬ እግዚአብሔር ይፈርዳል ፈርዷልም ልክ ያን ስመጣ በቃ በዛ ነው ለአሁንም ልጅነት ወጣትነት ስላለ ተታለልኩ ኢቭን ቤተሰብ እህቶቹ ምናምን በቃ ምን ይሻላል ምናምን እንዳይሰማ የኔ ቤተሰብ እንዳይሰማ አይነት ይሄ ማፈን የለም እንደዛ ተደረገ ማለት ነው እንግዲህ እኔ ብሩን ልክ ነበረ ጓደኛዬ ነው ኦሬዲ አሁን እንጋባለን የሚል ሐሳብ ውስጥ ገባን ማለት ነው እና እኔ ተመልሼ እንደማገባ ነው ማስበው እንደምንጋባ ነው ማስበው ያለኝ እሱ ነው ብዬ ነው ማስበው በጣም ነው ማደንቀው ምክንያቱም ለኔ መልካም ነበር የሰው መልአክ ነው ሁሉም ምለው ማለት ነው እውነት ነው በጣም በልጅነቱ አስተዋይ ነው መልካም ነው የልጅነቴ መጀመሪያ ነው ጓደኛዬ ነው አብረን ድሮም በሐዘን ውስጥ ነው የተቀራረብነው እና እንደዚህ አይነት እኔ ያደርጋል ብዬ በጥርጥር ያልነበረኝ ነው በፍጹም እና አጥፍቶ እንኳን ፎርጊቭነስ አደረኩለት ገንዘቡ ከጠፋ አልጠይቅም ነው ያልኩት ችግር የለውም አንተ ለኔ እንኳን ይበቃል ማለቴ በሱ ምክንያት ነው ሰው ሀገር የርኩት እና ጥሩ ጓደኝነት ነው ነበር አብረን ባንቀጥል እንኳን አንተ ጥሩ ወንድሜ ነው በቃ የምትሆነው መፈልገው ወንድምነቱን ነበር እኔ መጀመሪያ በሱ ፍቅር ጥያቄ ሲያመጣ እኔ ወንድምነቱን ነበርና ለካ ብሩ ጠፍቷል ብሩ የጠፋም በላይ ሌላ እህት ይዟል እሱ ኦሬዲ ኑሮ ጀምሯል ሌላ ገብቷል በሰዓቱ እኔ አላቅም እኔ የምባለው ቆይ የገዛውት ነገር ተበላሸብኝ ነው ያመንኩት ያን ነው ከዛ እንደውም ድጋሚ እኔ ያዝኝ በቃ ኦኬ እንዳታዝን እንትን እንዳትል ይስተካከላል ተሽጦ ሌላ ነገር እናረጋለን ነው ከዛ እኔ እስካስተካክል ተመልሰሽ ሂጂ አይነት ምክር ነበርኝ የመጣው ማለት ነው በመሃል እንደውም የሆነ ሀገር ሄጃለሁ ያው ፈጥኜ ነገሮች ሲገለጡልኝ ተመልሼ መጣሁ እንጂ ወደ ኳታር ሄጃለሁ ዱባይ ከመግባቴ በፊት ይሄም በዚሁ ሰው በነዛው ቅንብ ተቀናብሮ ነገሩ እስኪስተካከል ሂጂን የተባልኩት 15 ቀን የተቀመጥኩት ከሶሪያ ተመልሼ ያለ ሳላርፍማ በዛ ሰውነት ታመሜ መጥቼ ይሄን ቤተሰብሽ እንዳይሰማ ተብዬ ቤተሰቤን ደብቄ ብርሽ የታለ ሲባል መኪና ተገዝቷል ትንሽ ስላልሰራ ነው ምናምን ያልኩ ለናቴ ምንም ሳላረግ ወደ ኳታር ተመልሼ ሄድኩ ማለት ነው ይሄ ሁሉ ሲደረግ የሰማቀው ነገር አልነበረም እሱ ግን ያለቅስ ነበር ባገኘኝ ቁጥር ይጻጻታል ያለቅሳል እኔ አልገባኝም ማለት ፍቅር ይመስለኝ ነበርና ከኔ መለየቱ ምናምን ይመስለኝ በተገናኘን ቁጥር ያዘን አይበታለሁ ማልቀስ አይበታለሁ መጻጻት አይበታለሁ አይ ቲንክ እሱ በቃ ሳያቀው ያቺ ጓደኛው አርግዛበታለች ይመስለኛል እኔን ደሞ ሲያይ የኔን መልካምነት መቋቋም አቃተው እኔ ምለው ማለት ነው እኔ ያው ገንዘብ አይደለም አንተን የምታስፈልገኝ ከጠፋባ አትጨነቅ ይተካል እውነትም መኪና ተገዝቶ ተበላሽቶ እንትን ያለ ስለመሰለኝ እንደዛ ነው ሳስብ የነበረውና በመሃል ግን ያለማወቅ የልጅነትም ራሳችን አንዳንዴ በቀኛንን ምናምን እንለው እንጂ እናትየው እኔ የሴት ልጅ ግፍ አልፈልግም ይሉኝ ነበር ልጄ እኔ የሴት ልጅ ከዚህ በኋላ ገንዘብሽን ያዢ ህይወትሽን እንትን በይ እኔ የሴት ልጅ ግፍ አልፈልግም ሲሉኝ እናደር ነበር ምን ማለት ነው ባገኝ ቁጥና ምን ማለት ነው ይሄ እያልኩ እንትን ነበር አገናዝብን በሰዓቱና ያ ሆነ ያን ግን አላወኩም አሁንም በኋላም እንዳለ አላወኩም በቃ እንግዲያውስ ይሁን ብዬ ፓስፖርቱ ፈጠነ እኔ ዱባይ ስል የኳታር ቪዛ መጣ ኳታር ይርኩ አሁን የሚገጠመኝ መከራ ነው ከባድ እሱ ራሱ ሌላ ቴስቲሞኒ ነው
በስቃይ በቁም ልክ እዛ እንደደረስኩ የጓደኛዬ ማንነት ተገለጠልኝ። ጌታ ገለጠልኝ። በቃ ባነንኩ። ሰው ከእንቅልፍ እንደሚነቃ ባነንኩ። ደብዳቤን የጻፍኩት ሁለተኛ አጠገቤን አላይም አትያኝ፣ በቃ ገንዘቤን እግዚአብሔር የምትፈራ ከሆነ መልስልኝ፣ ከኔ ጋር ግን በህይወት እንደዚህ በሪሌሽንሺፕ ወይም ደግሞ በምንም ከኔ ጋር አንቀጥልም ብዬ ያው ኢሞሽናል ስትሆን የምትጽፈው አለ አይደል? ለካ ያ ደብዳቤ ተይዞ እኔ ነገሩ ከኔ እንደመጣ ተደርጎ ለቤተሰብም ታየ ይመስለኛል። አሳየ እሱ። ይኸው ሰድባኛለች፣ ቤተሰቤን አንተና ቤተሰብ ገንዘቤን በልታችኋል አለች ተብሎ ቤተሰብ እንግዲህ ቤተሰብም አሁን እኔን ነበር የሚደግፉት። ወደ እኔ ነው እንግዲህ ኦልሬዲ ታውቋል። እቺ ልጅ ህይወቷን እስካሁን ያለውን ነገር ጓደኝነታችንን ያውቃሉ። በጣም ነው የሚወዱኝ እና እነሱ አልዋሽም ብዙ ለኔ በጣም መልካም ሰዎች የነበሩ ናቸው። አንዳንዴ በማይሆን መልካም ሰዎችንም ታጣለህ። ያ ተደብዳቤ ታይቶ የሱን ጥፋት ሸፈነ ማለት ነው። ይሄው አልፈልግም ያለችኝ እሷ ነው። ከቤት እኔ ስመለስ ከዛ አልቻልኩም። በቃ አይምሮዬ ተነካ። እህቴ ደግሞ በእህቴ ጭምጭምታ ቀጥታ እናቱ ይሄዱና ይነግሯታል። እህትሽን ያዣት፣ በቃ እህትሽን ምከሪያት፣ እኔ የሴት ልጅ ግፍ አልፈልግም፣ እሱ ሌላ ህይወት ይዟል። እንደዛም ሆኖ ያን እኔ ከኔ ጋር ምንም እንዳልተፈጠረ ሆኖ ነበር አሁንም እየቀጠለ ነበረው። ያ ፓርት ነው ማለት አንዳንዴ ሰው ያጠፋል፣ ታልፋለህ። እናትየው ለእህቴ ያን ካሏት በኋላ እህቴ ለኔ እዛ አሁን ወደ ቤተሰብ መደወል ጀመርኩ። ነገሬው ከቤተሰብ ጋር ማድረግ ጀመርኩ። አሁንም ብዙ ነገሬ እንትኖቼ ቡኮቼ ስቲል ያ ወንድም ጋር ነበር የኔ የሚለው ማለት ነው። ስጥ እንኳን ቢባል አልሰጥም የሚልበት ደረጃ ነው። አይደለም እኔ በጣም ስለምናምነው ጓደኞቼ አብሮ አደጎቼ እንደኔ ሰው ሀገር ሄዱ እሱ ጋር ነበር የሚያስቀምጡት ማለት በጣም ታማኝ ነው። በቃ እንደዛ ስትል እኔ ደረሰኝ። በቃ ባልሰማም ገባኝ። የሆነ ነገር ጌታ ገለጠልኝ። በቃ ልፋቴ ከንቱ እንደሆነ እንደተታለልኩ ሲነቃ እኔ ያን ደብዳቤ ጽፌ ጨርሻለሁ። እኔና አንተ ህይወታችን አይቀጥልም አብሮ፣ ገንዘቤን ግን እግዚአብሔር የምትፈራ ከሆነ ትመልስልኛለህ፣ እሱንም አላስጨንቅም፣ እኔ እናንተ ወንድም ሆነን እንቀጥላለን ብዬ በሰላም በቃ የነበሩ ኢሞሽናል የሆንኩባቸውንም የጻፍኩባቸውም ነገሮች ነበሩ። ኃይለ ቃላቶችን ተጠቅመሻል ነው። ከዛ እህቴ መስማት ጀመረች ሌላ ሚስት እንዳገባ ልትወልድ እንደደረሰች ምናምን እዛው ሆኜ መስማት ጀመርኩ ማለት ነው። አላመንኩም። አንዳንዴ ትቆጣለህ እንጂ ከውስጥ የማታወጣ እውነት የማይመስል ነገር የለም። ያ ከዛ አይምሮ ታመመ። እዛ መቆም አቃተኝ። ከባድ ነበር። እዛ ብዙ ፈተና ነበር። እዛ እግዚአብሔር ጣልቃ እየገባ ብዙ አስመልጦኛል። ልጅነትም አለ ሴትነትም አለ፣ ብዙ ፈተና ታያለ። እና ደግሞ እኔ በልጅነቴም ቀልጣፋ ነኝ። በቃ እንደዚህ ብዙ በቃ እንትን በሴትነቴ ቻሌንጆች ይገጥሙኛል። አሁንም እዛ ከባድ ነበር የገጠመኝና እንደዛ ጌታ እየተዋጋልኝ ብቻ ከባድ የሚባሉ ጊዜዎችን አሳልፌ ከዛ ተመልሼ መጣሁ። ስመጣ የሚወራው እኔ ጋር ተመቶ ምን እንደምባል ታውቃለህ? መግደል ይሻል ነበር ይሉኛል የሰፈር ልጆች። እና እኔ ውስጥ የገባው መግደል የሚለው ድምፅ መስማት ጀመርኩኝ። እሱ መግደል ነበር፣ እንደዚህ አድርገሽ መግደል ነበር። እና እኔ ውስጥ በቀል መግባት ጀመረ። መጀመሪያ እኮ በይቅርታ ትቻለሁ። በጣም በቃ ምንም እኮ ገንዘብ ምንም ነው ምናምን ብዬ ነው የመለስኩትና ስመጣ ግን ያ ያልኩት ምንም አይደለም ያልኩት የሰማሁት ነገር እኔ መጀመሪያ የመሰለኝ ነገር ከባድ በቃ ይቅር ማትለው አይነት ሆኖ አገኘሁት ማለት ነው። በእኔ ላይ ሌላ ሴት ይዞ እንደዛ ከዛ ሶሪያ እያለሁ ጀምሮ ይሄ ወንድም ጓደኛ ነበረችው። እኔ የምልከውን ገንዘብ በዛ ነገር ነበር የሚያጠፋው። ቤት የተባለው ያው ኦልሬዲ አለው አሁን ቤቱም ደርሷል። መሰረቱ ግን የኔ ነው። እንደዛ ሆኖ እኔ ድንብሎ እጄን ባዶ እጄን የተመለስኩት ባዶ እጄን ያነሳኝ ያን ሰዓት ባዶ ሲሆን ቤተሰቤ ጋር የተጠጋው ተመልሼ ቤተሰብ ከየት አመጣሽ አላሉኝም። ምን አመጣሽ
ምን አላሉኝ። በቃ ልጃችን ብቻ እንኳን በሰላም መጣሽ ነው እንኳን በቃ ተገኘሽ አይነት ነበረ ቤተሰቤ። በኋላ ላይ ነው የሰሙት ቤተሰቦቼ ማለት ነው። ያው እህቴ በሁሉም የሆነውን ስለምታውቅ በእህቴ የሚደርስብኝ አልሰማም ብለሽን ነው ጴንጤነቱም ጴንጤ እንደዚህ ያደርጋለሁ። ያው ጴንጤ ነበረ እሱም በጌታ የነበረ ነው። እንደዚህ አይነት ስብራቶች ስድቦች ነበሩ እና በዛ ሁኔታ እያሉ ከኳታር ተመልሼ ጭንቅላቴ በቃ ጥሩ አልነበረም። ጭንቀት ውስጥ ገባው፣ ስትረስ ውስጥ ገባው፣ መጮህ ውስጥ ገባው። ነገሮችን ቀስ ብዬ መናገር ሳይሆን በጥል በጩኸት ሆነ። ተስፋ መቁረጥ ውስጥ ገባው። በቃ ከባድ ነበረ እና ሰዎች መጥተው መግደል ነበር የምትለው ነገሮች እውነትም መግደል ነው እንዴ መግደል የሚሉ ነገሮች ውስጥ መመላለስ ጀመሩ። ሰው ይሄን ያህል ጨክኖ በእኔ ህይወት ላይ በእኔ እድሜ ላይ ይሄን ካደረገ ወይ መግደል ነው በቃ እኔ ማለት ጀመርኩና እግዚአብሔር ግን ከዚህኛ ያወጣል። በአይኔ ሄጄ አረጋግጫለሁ። አድራሻው ፈልጌ እስከ መሄድ ያችን እህት እስከ ማግኘት የሰማሁትን በአይኔ ያየው ማለት ነው። የሞላ ቤት አራስ ነበረች። እኔ ስመለስ ኦልሬዲ ወልዳ እሷ አራስ ነበረች። እሷ ምንም እንደማታውቅ እኔ ነገረችኝ። እንደውም አልቅሳ ምናምን አላቅም እንግዲህ የእውነት ሳታቀርታ ይሁን አላቅም። እኔ የሱ እጮኛ ነበርኩ። ብዙ ዓመት ዋጋ የከፈልኩበት የልጅነት ከሀገርም ስወጣ ጀምሮ ምናምን ብዬ አልኳት። እኔ የማውቀው ነገር የለም ነው ያለችኝ። ይሄን ሁሉ የምኖረው ባንቺ ንብረት ነው ወይ ነው ያለችኝ ልጅቷ በሰዓቱ ማለት ነው። አልቅሳ በቃ ይቅርታ ጠይቃ ምናምንና እንደ እብድ ከዛ ወጣሁ። ምንም በጣም በከባዱ መንፈስ ውስጥ ሆኜ ነው በኃይል በቃ በጥል እንትን ውስጥ ሆኜ ነው የሄድኩት። እዛ ግን ሲሄድ እንደዛ ማድረግ አልቻልኩም። ትቼ ወጣሁ። ከእሷ ጋር እንደውም ተለቃቀስን፣ ወጣሁ። ከዛ በኋላ ግን የገጠመኝ ተስፋ መቁረጥ ነበር። ያን ነገር ተውኩ። እንዴት ነው ወደ አሁን ወዳለሁበት ሀገር የገባሁት? በዚህ ሞመንት ውስጥ ነው። በዚህ ውስጥ ሆኜ በቃ ታብዳለች ነው የተባለው። ኦልሬዲ ብቆይ ኖሮ ያው ቤተሰብ ወደ አማኑኤል ነበር የሚለው። ስልክ ሁሉ እያወራሁ ወደ መወርወር ምናምን ውስጥ ገባው። በቃ ስትረስ ውስጥ ገባው። ይከብዳል። ለፍተ ያ ይመጣብኛል የሶሪያው ልፋት። ብር ተዘግቶብኝ እንዳሳልበላ በሱ ስቃይ ውስጥ እንትን ያልኩት ያጣሁት ነገር ሁሉ ተስፋ ያስቆርጠኝ ጀመር ማለት ነውና አሁን በቃ እዚህ ሀገር አልቀመጥም፣ ደግሜ አልቀመጥም በቃ ማለት ጀመርኩኝ። ብዙ መኮርኩኝ ወደ ተለያየ ሀገር ለመሄድ። ግን በቃ ዱባይ ልሞክር አልኩና ተነሳው ማለት ነው። እዚህ ሀገር 6 ወር ያህል እንደተቀመጥኩኝ ጌታ ሆይ አልኩትኝ። አሁን እልህ ውስጥ ነኝ፣ ያለኛ ቅኝም ውስጥ ነኝ። ሜንታሊቲ እንትን ብሏል። ቤተሰቤ በጣም ተጭሳት መበጠብጠው በጣም ጮሃለው። ትንሽ ስትናገረኝ ጮሃለው። በቃ ልጆች ላይ ጮሃለው። የሲስተር ልጆች ስቃ ያሳየዋቸው። በቃ መንፈሳዊነቴን ጣልኩ። በቃ ይሄው ይበልሽ የሚልም ነገር አለ። ከባድ ነበረ። ከዛ በቃ ጌታ ሆይ አንተ የለህም፣ አንተ አይደለህም እንዲያሳደግከኝ ወደ ማለት ጀመርኩኝ። ከዛ በቃ ጌታ ሆይ ራቅ አድርገህ ግደለኝ ብዬ ወጣሁ። እቺን ቃል ነው ብዬ ሄድኩት። ዱባይ ሲሄድ እኖራለሁ ብዬ አይደለም፣ ራቅ ብዬ ለመሞት ነው የወጣሁትና እዚህ ግን አይደለም። በቃ ጠላቱ ይሄን ሁሉ ስለ ግን ፔንነቱ ይሄ ወንድም እኔና በሱና በእኔ መካከል የተፈጠረው ብቻ ግን አይደለም። ቤተሰቡም ጋር የነበረው የውሸት ፍርዶች ነበሩ። ልጃችን ምንም አላደረገም፣ ልጃችን በሷ ገንዘብ ነው። እኔ ድፍን ያን ሁሉ ጊዜ ስሰራ ገንዘቤን እንዲህ አላነሳሁ እና እናትዬ ሁሉ በማለዳ መጥተው መሰከሩ፣ በቤተሰቦቼ ፊት ማለት ነው። ያ ጎዳኝ። በጣም ወዳቸው እህቶቹ ያሳደጉኝ፣ ፀጉሬን እየሰሩ ያሳደጉኝ እህቶቹ ድምፄን ማፈን ፈለጉ። በቃ አንደኛዋ በጣም ነበር የምወዳት እኔም እሱም። እሷ ቤት ሲሄድ ባሏ ሁሉ እንዳይሰማን ያደረገችው። ይቅርታ አድርጌላቸዋለሁ በጣም ግን በጣም በቃ የጎዳኝ እሱ ነው። እና ፍርድ ስታጣ አንዳንዴ ይከብዳል። ጌታ ብቻ ይናገረኝ ነበር። መቃብር ከፍታለሁ ይለኛል። መቃብር ከፍታለሁ። ኦልሬዲ የሞትኩ ሰው ነኝ እኔ። መቃብር ከፍታለሁ ይለኛል ጌታ።
መቃብር ከፍታለሁ። ያመንኳቸው ከቤተሰቦቼ በላይ እነሱ መንፈሳዊ ሰዎች ናቸው ያልኳቸው በዛ ሁኔታ በልጅነቴ ወደ ስደት እንደገና ሄድኩ ማለት ነው። ጌታ ሆይ ራቅ አድርገህ ግደለኝ ብዬ ወደ ዱባይ ወጣሁ። ከዛ በኋላ ነው እኔና ጌታ እንደገና ጌታ በህይወቴ ላይ ታምር ያደረገው። እዛም ሄጄ ስራ አይደለም ከባድ ነው። እዛ የሚገጥምህ ከባድ ስራ ነው፣ የአረብ ስራ። እዛ ሄጄ መታመም ጀመርኩ። ይሄ ጀርባዬ በቃ መታመም ጀመረ። ከጭንቀት አልተኛም። ሌሊት ሙሉ ይሄን ነው የማስበው። ቂም አለ። እግዚአብሔር አትፈርድም ነው ሌሊት በለው። ጌታ አትፈርድም ወይ? እንዴት አልፈረድክልኝም? እንዴት በቃ ከጌታ ጋር ጥል ሆነ። ኮንትራት 2 ዓመት እንደሰራው ወደ ሌላ ሀገር ካልጠፋው ብዬ ደግሞ ተነሳሁ። በዛ ውስጥ እያለው ነው ከአለቃዬ ጋር ተጋጭተን ከንስለኝና ወደ ሀገሬ ላከኝ። በቃ መጣላት ነው ነገሬ። በቃ አልችልም እና ጎበዝ ነኝ። በስራዬ በጣም ነው የሚያከብሩኝ። የሰራተኞች አለቃ ነው እዛ ደግሞ ያደረጉኝ ማለት ነው። በዚህ ውስጥ ግን ስለ ሶሪያ ውስጥ ጉዳት ሁሉ ወገቤን ከባድ ዕቃ አንስቼ ወገቤ ሁሉ ተንት ተብሏል። ተወልቋል ወገቤና ከባድ ዕቃ አላነሳ። ተስፋ ከመቁረጥ የተነሳ አለቃዬ ጋር ሲሄድ ሶሪያ ዱባይ ስደርስ ወገቤን ያመኛል አልኩት። አይባልም እኮ ወዲያው እኮ ከንስሎ መመለስ ይችላል። ስፖንሰር አድርጎ እሱን ያመጣኝ። እዚህን ያህል ነበር ተስፋ የቆረጥኩት። ግን እግዚአብሔር ተአምር ሲያደርግ ምን እንዳደረገ ታውቃለህ? ሰራተኛ እንዲቀጠርልኝ አደረገ። ሮማና ነው የሚሉት። ሮማን እቺ ልጅ አሳየ ለአሰሪው። አሰሪው ሴቷ ስታይ አሁን እሷ ምንድነው የምትሰሪው አለኝ። አሁን አንቺ ትሰሪ በቃ ከቀጥናት የተነሳ በጣም ከባድ እና አንቺ አሁን ምን ትሰራሽ? እንዴት ሹትሽ ትግሊህላ አለኝ በአረብኛ። እንደውም ወገቤን አሞኛል አልኩት። ከባድ ቃል አነሳም አልኩት። ገረሙ። አድርሶ ነገራት ለሷ። በ10 ቀጥሮ አያውቅም። 2 ሰራተኛ፣ ትልቅ ቪላ ነው። እኔ ሼፍ ሆኜ ነው አሁንም ሼፍ እናት ላይ ነው የምሰራውና እቃ የምታነሳ ለኔ የምትላላክ ሰራተኛ ተቀጠረችልኝ ከሀበሻ። በ10 ቀን ውስጥ አመጣ። ይሄ ትልቁ ታምር ነው። እኔ ራቅ አድርገህ ግደለኝ ስለው እሱ ማመቻቸት ጀመረ። እዚህ ጋር ደርሼ እዚህ ገባሁ። 2 ዓመት እነዚህ ሰዎች ጋር በትዕግስት ያው ህመሙም ብራቱ ሀዘኑ ለቅሶ እንዳለ ሆኖ 2 ዓመት ሰርቼ አለመግባባቱ የራሴው ጥፋት ነው። ኮንትራቱን ጨርሻለሁ። ሌላ ሀገር ላከኝ ልሂድና ፍቀድልኝና ልመለስ በሚል ስንጋጭ ራሴው ነኝ ከንስልና አገሬ ላከኝ አልኩት። የሚያደርገው አልመሰለኝም። ከነሰለው ሰውየው ያው ከሀገሩ እንደወጣ ማለት ነው። ኤርፖርት ደርሼ ሁሉ ነገሬ ልኬ እቃዬ ሁሉ ጠፍቷል። እቃውን አሳልፌ ስልኬን ሁሉ ቀምቶኛል። እንዳልመለስ ገብቶታል ሰውየውም እና እኔ ግን እግዚአብሔር ረድቶኝ ከኤርፖርት ተመለስኩ ማለት ነው። ግን ይሄ ሲሆን ወረቀት አልነበረኝም። ራነዌ ሆንኩ ማለት ነው። ዩኤ ላይ ለ8 ዓመት ራነዌ ነበርኩ። ወይም ወረቀት አልነበረኝም። ያለ ወረቀት ነበር የምመላለሰው። ለምን ተመለስኩ? ፓስፖርቱ እጄ ላይ ቀረ። ወረቀቱ አልቋል። ሰውየው ከንስሎታል። እኔ ወረቀት አልነበረኝም። ራነዌ የምትለው እንኳን ብትቀየር ለምን ጠፍጄ ሳይሆን ያው እኔ ልሸኘኝ ወደ ሀገር ቤት ሲልከኝ ወደ ሀገር ቤት የምመጣበት ምንም ነገር የለኝም። እኔ ወደ ሀገር ቤት መቼ እመለሳለሁ አላልኩ። ኦልሬዲ ራቅ አድርገህ ነው የምትገለኝ። እኔ እዚህ ሀገር ተመልሼ አልመጣም ብዬ ነው የወጣሁት። እሱ ግን ከንስሎ ያው ሀገሬ ስላልኩት ከነሰለው እንጂ ወደ ኢትዮጵያ የመመለስ ህልምም አልነበረኝም። ለዛ ነበር እግዚአብሔር ደግሞ ያን ሊያደርግ አሁንም ዩኤ ላይ ነበረው እግዚአብሔር አላማው ስላላለቀ በመልካሙ ጊዜ መልካም የዋልኩላት እህት ነበረችና እሷ በቃ እኔ እኮ እንዲገጠመኝ ስላት በፍጹም እኔ ራሴ ያመቻችልሻለሁ ወጥተሽ ከኤርፖርቱ ሰው ልካለሁ ትወጫለሽ አለች። በቃ ወደ ውስጥ ብገባ አይሆንም ነበር። እግዚአብሔር ረዳኝ። እዛ ጋር እቃው ሄደ፣ እኔ ቀረው ባዶ እጄን ዩኤ ውስጥ ቀረው ማለት ነውና ያቺ ልጅ ወስዳ ለጊዜው ያስቀመጠችኝ ጌታን ከማያምኑ አሁንም ጌታን ከማያውቁ እህቶች ጋር በሼሪንግ ያው እዛ እንደዚህ ህብረት ትፈጥርና በሼሪንግ ይኖራል። ኪራይ ምናምን ብለ እዛ ቀላቀለችኝ ማለት ነው።
እዛ ውስጥ እያለው አሁንም ያው አለ ፈተናዎቹ ብዙ። አሁን ምን መጣ ደግሞ ከዛ ሳልወጣ ከስራ ቦታዬ ሳልወጣ ጌታ ምን ጠይቀው ነበረ። በቃ እኔ ወደ ዓለም እሄዳለሁ፣ እስካሁን አልፈረድክልኝም፣ እስካሁን እኔ ነኝ ስለምወድህ በቤት ቆየሁትኝ፣ አንተ አትወደኝም፣ አልፈረድክልኝም፣ አባት አልሆንከኝም፣ ይህ ሁሉ መከራ ሲደርስብኝ በቃ አንተ ለካ አትወደኝም ብዬ ከጌታ ጋር መጣላት ጀመርኩኝ። ደግሞም አንተ መንፈሳዊ ነገር በቃ ጥሪ እንዳለኝ ደግሞ አውቃለሁ። ያው ልጅነቴ ላይ ሲነገር ነበር፣ ስቀጣጠር ነበር። ያ ማለዳ ላይ ያሉ ነገሮች ይሰሙኛል እና አንዳች ጥሪ አንተ ብትፈልገኝ ኖሮ እንዳገለግል ፓስተር ትሰጠኝ ነበር፣ የሚያስተምረኝ የሚያሳድገኝ አባት ትሰጠኝ ነበር። አባት አልሰጠኸኝም። የጮኩ በቃ አልጋዬ ላይ እየደባ አባት አልሰጠኸኝም እያልኩ እጮኻለሁ። አልቆየሁም። ከዛ በኋላ ከሰውየው ጋር ተጣላን። ያው መውጫዬ ነው ይመስለኛል እና እኔ ሌላ ሀገር ልሄድ ነበር አቆራርጬ ወደ ደቡብ አፍሪካ ምናምን ወይ ደግሞ የሆነ ኢሮፓ ሀገር ለመሄድ ነው። ያ መንገድ ግን ሞት ነበረበት። እግዚአብሔር ከዛ ሊያድነኝ ነው። ሰውየው እኮ 1 ወር ጠብቂኝና እሰጥሻለሁ ብሎኛል እኮ። እቺን 1 ወር ለምን እምቢ ትላለህ በሚል ነው ከሰውየው ጋር ተጣልቼ ሰውየው እንዲከነስል ያደረኩት እና ከዛ እነዛ ልጆች ጋር ተቀላቀልኩ። ወረቀት የለም ግን ፍርሃት አለ። ፖሊስ የሚባል ወረቀት ከሌለ ቪዛ ከሌለ ትያዛለህ፣ ትላካለህ፣ ወደዚህ ሀገር እንዳትገባ ተደርገ። ያ ፍርሃት ስላለ አሁን ደግሞ ፍርሃት መጣ። እንዴት ነው እና ተደብቀ ነው ስራ ፈልገ የምትገባው። የሆነ ሰፍሮ ስራ ውስጥ ትገባለህ፣ ትሰራለህ። ያው ሳትወጣ ብዙ ራስን ትደብቀህ ማለት ነው ያለ ወረቀት። በእርግጥ ሀገሪቷ እግዚአብሔር ይመስገን በብዙ ተኖሮበታል። በእንደዚህም አይነት እንደዚህ የከፋ ነገር የለውም። አንዳንዴ ሲይዙም ሲያዩክ ስታሳዝናቸው ይዞህም ይለቁሃል። አንዳንዴ ደግሞ ድንገት ይዞ ባዶ እጅህን የምትመጣበት ጊዜ አለ፣ ታስሮ ማለት ነው። እና እንደዚህ አይነት ነው አጋጣሚ ያለው ያለ ወረቀት ስትኖር። አላቆም ደግሞ ይሄን ደግሞ ለእኔ ሌላ ዓለም ነው። አሁን ደግሞ ሌላ ፍርሃት ውስጥ ገባው። ወረቀት ከሌለ ትያዣለሽ ምናምን፣ አባያ ለብሰሽ ነው መውጣት ያለብሽ ምናምን መባሉ መጣ። አሁን ሌላ ደግሞ ጭንቀት አገኘኝ ማለት ነው። እንዴት በቃ እንዴትና ፍርሃት በባህሪም ፈሪ ነኝና ከባድ ፍርሃት ውስጥ ገባው። እዛ ውስጥ እያለው ስራ ይገኝልኛል። ስራ ተገኝቶልኝ አንዲት ኢራቃዊ ነገር ውስጥ ቤት ገባለሁ። አሁንም ሼፍነት ነው የገባሁትና ምግብ ስራ ትችላለህ ተብዬ ነው የገባሁት። የእውነትም ደግሞ እስከማውቀው የምሰራው ነገር በጣም ረጅም ዓመት ሰርቻለሁ፣ መልካም እንደሆነ ነው የማውቀውና እዛች ሴትዮዋ ጋር ግን ስገባ አመሰራው ሁሉ አይጣፍጥም ትላለች እየጠራችኝ። የሰራሽው አይጣፍጥም፣ አንቺ እዚህ ቤት ከመጣሽ ደስታ የለም ትለኛለች፣ በአረብኛ ማለት ነው። እና ሳቂ አንቺ ስትመጪ እኔ ደግሞ ምንድነው ነገሩ? ሰራተኞች በሙሉ እንዴ ምን አይነት ነገር ነው ከአንቺ ጋር ሲሆን እንደዚህ ትላለች። እና አንድ ንግግር ብቻ ነበረችኝ እኔ ውስጥ ያለውና እሷ ጋር ያለው ስላልተስማማ ነው እላቸዋለሁ። ኢየሱስን እንግዲህ አሁን ኢየሱስ በሚለው በጌታ መሆኔን ብቻ ነው እንጂ ይሄ መንፈሳዊ ድካም ውስጥ ነው ያለሁትኝ፣ ብስጭት ውስጥ ነው ያለሁትኝ፣ ቂም ውስጥ ነው ያለሁትኝ። ይሄን ያህል እግዚአብሔር ኃይል ይገለጣል ብዬ ማስበው አይደለም። ለራሴም በቃ ለወርቅ የተንገዳገድኩ ነኝ። ሞት ነው የምመኘው። አንዳንዴ በቃ ራስን ማጥፋት ሁሉ ይመጣብኛልና ክርስቲያን ሆኖ መድከም አለ እና ያ ተስፋ መቁረጥ ውስጥ ነው ያለሁት። እና አንቺ ሴትዮ በቃ ትናወጣለች፣ ወደ 6 ውሻ ምናምን ታረባለች። አልገባኝም ምንድን ነው እላለሁና እንደ ልጆች ነው የሚጠበቁት። ለካ ለሷ የመንፈስ አሰራር የመናፍስቱ አሰራር በዛ እንትን የምትል ሴት ናትና ጠንቋዮች ታወራለች። እና ቤትሽ የገባችሁ በረከት የምትዘጋ ናት ተብላለች። እና ሴትዮ ከመሬት ተነሳስ በረከቴ አንቺ ከመጣሽ ጀምሮ በረከቴ የለም ትለኛለች። እና ሳቂ ትለኛለች። በማለዳም የት አለች ሳቂ ትለኛለች በአረብኛ። እና ሌሎቹ ምንድነው እንዳትመልሽላት በጣም እኮ ታይለኛል፣ ደም ታፈሳለች ይሉኛል። አንዷንም እንደዚህ አርጋ ፊሊፒኖ ነው የወጣችሁ ከዚህ እና በቃ ድንጋጤና አልመልስም። እንቀጠቀጣለሁ ስትጠራኝ ሁሉ ማለት ነው። በኢየሱስም ራሱ አልልም። ጠፍቶብኛል እኔ ራሱ በውስጤ ነው የምለውና እየቆገና አንድ ቀን ሰላም ሲሆን በቃ ልሄድ ነው ብዬ ባጌን አንስቼ ደሞዜን ስጪ በቃ ሸኝኝ አልኳት። እንዲህ ስላት ደግሞ አንቺ እኮ ልብሽ ንጹህ ነው ትለኛለች። እንቲ ልበክ ታይባ ትለኛለች በአረብኛ። እና ደግሞ መለሳለሁ
በቃ እሺ ዛ አንድ ወሩ ልጨርስ ብዬ ደግሞ ቁጭ እላለሁ። ነገም እንደዛ ናት እና ያ በቃ የሴትዮዋ ምን እንትን እንደሚላት አላውቅም። ምን መጣ አንቺ እዚህ ምድር ላይ ከቆየሽ ትለኛለች፣ ሰው ትገያለሽ፣ ሰው ታርጃለሽ ትላለች ማለት ነው። ለካ መንፈሱ ነው ከላዋ ላይ የሚያወራው ማለት ነው። እና አይንሽ ውስጥ የሚዋጋ ነገር አለ ትለኛለች። እኔ መች ቀና ብዬ አይቻት እላለሁ ደግሞ። እና አንድ ወቅት በጠራራ ፀሐይ በአይንሽ አየሽኝ ብላ በቆምኩበት ይሄ በውሃ ጎማ የለም እላይ ላይ ለቀቀች። እንደዚህ የሰራን ማን ነው? ሌሎች ሰራተኞችም አለ ግቢውን እንትን እያለን ግራ ገባኝ። በቃ ልቀቀኝ አትለቀኝም። ሩቅ ነው ያለሁት ካለሁበት ቤት ሩቅ ነው የገባሁትና መሀል ዱባይ ላይ አካባቢ ነው፣ የታጠረ ነው። ሴትዮዋ በመንፈሱ ብዙ ይሄ ሀብቶችን ምናምን ይዛ እንትን የምትል ናት። እንደዚህ ባል ምናምን ባል የላትም፣ አንድ ልጅ አላት። ግን በቃ የተለያየ ሰው ነው እንትን የሚለውና አናይም እኛ ራሱ ስንጠራ ምናምን ነው። ደግሞ እኔ አልቀርብም ወደ እሷ አለቻት የራሷ የምታዘጋጀና ለሊት ትሄዳለች፣ ትጨፍራለች፣ ዳንሰኛ ናት። ይሄ በቃ መልኳን ልነግርህ አልችልም። ኢቭን ያል በቃ ብሎ ሰርጀሪ ታደርግ ነበር። በቃ ከየቁንጅና ብዛት ያፈኝ ግን ያ ሁሉ መንፈሱ ይጫወትባታል ሴትዮዋ ላይ ማለት ሰላም የለም እዛ ውስጥ በጣም ነው የሚከብደው። እና በቀን አስይዝሻለሁ አለች። አንቺ ወደ ሀገርሽ ነው ዲፖርት ማስደረግሽ አለች። በቃ ያኔ በሆዴ ጌታ ሆይ ተውከኝ አልኩት። ጌታ ሆይ እንደዚህ ባዶይ ጌታ ሆይ ያልኩ በቃ። እና ያን ለሊት ወይ ማታ የሚመጣው በጣም የዱባይ ዋና እነዚህ 100 አለቃ ነው ምናምን የሚባል አይነት ጠራችሁ፣ የእሷ ወዳጅ የሆነው ማለት ነው። እኛ አይተነው አናውቅም። ሌላ ጊዜ በቀን አይመጣም። መጣ ተጠርቶ ትሰድበዋለች ቶሎ እንዲመጣ ምናምን ማለት ነው። እዚህ በጣም ነው የምትጮኸው። ጠራችኝ። እሱ ሲመጣ ቆምኩኝ። ላካት አለችው። እቺ ልጅ እዚህ ምድር ላይ ከቆየች ሰው ታርዳለች አለችው። እንዴ ነው ያለችው። እዛ ብትደል ሄውን ብትድባል ሀዳ ትለዋለች። ሰው ታርዳለች። ኢየሱስ ስም እንዴ ምንድነው ጌታ ሆይ እላለሁ ማለት ውስጤ ግራ ገባኝ። እና በቃ ትሂድ አለችው ማለት ነው። ያዛት ነው በቃ አስገባዛ። ደነገጥኩ። በቃ ጌታ ሆይ በቃ ባዶ እጄን ልሄድ፣ ታስሬ ልሄድ በኢየሱስ በቃ ላቤ በጀርባዬ ይንቆረቆራል። ትንሽዬ ልብስ ሻንጣ ይዤ ቆሜያለሁ። እሷ ስትሳደብ አልመለስም። እንደዚህ ሰውዬው ቁጭ ብሎ አይቶ አይ ብንት ሹ ስሳዊ አላት። ሹ ብትሳዊ ሹ ሳዊት ልክ ምን አረገችሽ? ምን አረገች? አይ ምስኪን አላት። አይ ምስኪን አላት። አትሄድም ትስራና ትኑር። ምን አይ ምስኪን አላት። በቃ እንደዛ ነው ያላት። እቺ ምስኪን ልጅ ናት። ምን አረገችሽ አለ። ጥሏት ወጣ። ሰውየውን በስልክ የስድብ አይነት መጀመሪያ ጠየቀኝ። ማን ነው የሚወስድሽ? የት ነው የምትሄጂው? እኔ ዱባይ ነኝ። ሻርጃ የሚባል ከተማ ነው የሚሄደው። እዛ ነው የምኖረው። ማን ነው የሚወስድሽ? ካሊፍት ሴት ካሊፍት ናት ደግሞ የመጣ ካሊፍት ማለት እንደ ራይድ አይነት ነው። እሷ ናት የምትወስደኝ። ከዛ በቃ ደግሞ አጋጣሚ እግዚአብሔር ሲረዳኝ የነበረችው እንትኑን የምታውቀው ሴት ካርሊፍትን የጠራችልኝ አበሻ ሆና መኪና የምትነዳኝ እግዚአብሔር ረዳኝ። ሌላም ትል ነበር ሴትዮዋ ከወንድ ጋር ትሄዳለች እንደዚህ ወረቀት የላትም ነበረ ያለ ስሜ ማለት ነው። እና ሰውየው ምስኪን ናት ምን አረገችሽ? ሰርታ ትኑር አለ። ወጥቶ ሄደ ነው ሳይዝ ማለት ነው። ከዛ በቃ ሴትዮዋ ላይ የነበረው ነገር የነበረው መንፈስ የነበረው ቁጣ ከባድ ነበርና ተንቀጠቀጥ። ከዛ ቤት ለመውጣት ስለሆነ እኔ ሩጫዬ ደሞዝም ነበረኝ። ቦርሳዬ ውስጥም ደግሞ ወደ 2000 ምናምን ድርሃም ነበር በሰዓቱ። ብዙ ነው። አሁንም ወደዚህ እንትን የምትለው ብዙ ነው ደዛና ያለኝ እሱ ነው። ደግሞ ጌጣጌጦቼን ይዣለሁ። ያው አተተማመንም ስትሄድ ይዤ ባለኝ ነው የሚሄደውና ገና ከኮንትራት እንዳው ነው አምጪ ልፈትሽሽ አለች። ንብረቴን ነክተሽ እንዳው ምናምን ብላ እኔ ደግሞ ደንግጬ ዋይሌቴን ብድግ አድርጌ ይኸው ምናምን ብዬ ማሳየቴ ነው። እኔ ገንዘብሽን አይደለም ጌጣጌጦቼን ነክተሽ እንዳይሆን ምናምን ይሄ ሁሉ ደግሞ ጌጣጌጥ ከየት አመጣሽ ምናምን ብላ የኔን እኔ ማለብሰው ነው ሁሉ የምትለብሺው ሰዓቶቼ ምናምን ብድግ አድርጋ ወርቆች ምናምን አይ እኔ ሰርቼ እንትን ያልኩት ነው
ከነበርኩበት ስራ ኦሬዲ ከኮንትራት ስለነበር ወርቆች አሉ ቦርሳዬ ውስጥ ነው። ያው እዛ ጋር ስለማላምናቸው ልጆቹን ይዤ ነው የምሄደው በቦርሳዬ ማለት ነውና ብሩን ስትለካ እኔ ጠረጴዛ ላይ እንደዚህ ቁጭ አድርጌያለሁ። አይምሮዬ በቃ በድንጋጤ መንፈሱ ቢያቅተው በዛ ልበቀላት ነው ብሩን ትቼ ለካ ወጥቻለሁ። በቃ ሂጂ ምናምን ብላ ስትጮ ያለኝን ይዤ ወጥቼ መኪና ውስጥ ገብተን 1 ሰዓት ያህል ምናምን ሄደን ልክ መኖሪያው ቤቴ ጋር አካባቢ ደርሼ እጄን ቦርሳ ውስጥ ለዛች ሴት ልከፍላት ስል ቦርሳ ውስጥ የለም። እንደ ኤሌክትሪክ ነው ከጭንቅላቴ እስከ እግሬ ነዘረኝ። እንዲህ ገና እጄን ሳስገባ ባነንኩ። ከእንቅልፍ እንደሚነቃ እንዴት ነው ከእንቅልፍ ድንገት የምትባን ነው? እንደሱ ነው የነቃሁት። ደንዝዤ ነበር ለካ እዛ ጋር። ከዛ በኋላ ማልቀስ ጀመርኩ። በህይወቴ እንደዚህ አልቅሼ አላውቅም። እንደዚህ እግዚአብሔር ሆይ ለምን ብዬ አላውቅም። ለትራንስፖርት የምሰጠው ማን ነበረኝም። መመለስ አንችልም። ወዲያው አላየንም አሉ እንጂ እዛም የነበሩ ሰራተኞች አላየንም አሉ። እኔ ግን ገብቶኛል። እዛው የነበረች አበሻ ናት ይሄን ልታደርግ የምትችለው። ካደች እሷ። ያው እናንተ ብሬን ወስዳችሁ አትኖሩም። እግዚአብሔር ግን ታምር ሰርቷል። ባይዘው ወይ ያቺ ሴት ለምናኛለች። ሰርጀሪ ተሰርታ ያልሆነ ሁሉ ሆኖባት እባክሽ ነይ ተመለሽ ብላኛለች። ተደውሎልኝ በስንተኛው ጊዜ እኔ ፍርሃትም ስለነበር መልስም አልሰጠኋት። አንቺ እንዲያርገሽኝም አላልኳትም። ስልክ ሲሙን አውጥቼ ጣልኩት ታስይዘኛለች በሚል ማለት ነውና ያቺ አበሻ እዛ ቤት አልቆየችም። ገንዘቤን ልታነሳው ግን የምትችለው ያቺ ሴት ያቺ አበሻ ናት። አርባዋ ተመልሳ ዋይሌቷን እዛ ጥላለች ስትባል ብዙ ተቆጥታለች። እንደውም ገንዘቤን ሳይሆን እሷ መንፈሱ ነው እሷ ላይ ሆኖ ሲዋጋኝ የነበረውና ገንዘቡ አላየንም ተባለ። በቃ ገንዘቡ ጠፋ። ባዶ እጄ ነው እንኳን። ስለዚህ ምን ነበረ በጣም 2 ቀን ሁሉ አልቅሻለሁ። 2 ቀን ያለ መብግብ ተኝቼ አለቅስ ነበር። አሁን ምንድነው ማረጋው እግዚአብሔር እያልኩ አለቅስ ነበርና እዛ ገና እንደመጣው ሻርጃ አካባቢ ልጆች ይዘውን ጸጉር ቤት ምናምን ስንሄድ እኔ ሰው ባገኘው ቁጥር ቸርች ነው መጠይቀው። ቸርች የለም ወይ እላለሁ። እዚህ አካባቢ ቸርች የለም እላለሁና ይጠማኛል። የሆነ ነገር ብቻ በቃ ፈልጋለሁ የሆነና አንዲት ልጅ እዛ ጸጉር ቤት አግኝቼ ነገረችኝ። ቸርች አለ እኮ እዚህም አካባቢ እኮ አለ ምናምን ብላ ስልክ ተለዋውጠን ነበረ። እያለቀስኩ ያቺ ልጅ ትዝ አለች እና ደወልኩላት። የሆነብኝን ነገርኳት። በጣም አለቀስኩ። በቃ በጣም ለምንድን ነው እግዚአብሔር እንዲህ የሚያደርገኝ? ምን አድርጌ ነው? በጣም ሳለቅስ ምንም አላለችም ልጅቷ። አንቺ የምትፈልጊው እዚህ ተገኘነን ያለች። ይሄ ነው ጆሮ ይገባ። አንቺ የምትፈልጊው ነገር እዚህ ተገኝቷል። በየሳምንቱ የምታመልኪበት ቸርች እኔ አግኝቼልሻለሁ። እኔ እኮ አቡዳቢ ነው ያለሁት አለች። ይሄን ነው የሰማሁት። በቃ የምነግራትን ምናምን ምላሽ አልነበረም እሷ የምትመልሰው። የፈለግሽው ተገኝቷል ነው የምትለኝ። ከዛ ምን ማለት ነው ደግሞ ይሄ ምናምን ቶሎ ብለሽ ወደ አቡዳቢ ነው ያለች። እንግዲህ ያ ብር ከእጄ ሄዷል። ጌታውን መጣ። ያ ብር እጄ ላይ ቢኖር አልወጣም። አንደኛ ማምኑ ናቸው ሺሻ ምናምን ያጨሱ ልጆች አጠገቤ የነበሩት። ልቤ ወደ ዓለም መሳብ ጀመረው። አላህ ኦሬዲ ጌታን በቃ ተሰነባብቻለሁ አይደል? በቃ አንተ እስካሁን አልፈረድክም፣ ዓለምን አላየዋትም። እስካሁን እኔ ነኝ የወደድኩክ፣ እኔ ነኝ ወድጄ የተከተልኩክ። አሁን እኔ ዓለምን ሊያት አይነት ዓለም ይሻለኛል የሚል እርምጃ ውስጥ ነኝ የገባሁት። ለነዛ ሰዎች ውል ብቆይ እርግጠኛ ነኝ እንደዛ ነው የሚሆነው። ዱባይ ውስጥ ያለው ነገር ውጦኝ ያስቀረኝ ነበር። ጌታ ግን እዛ እንድቆይ አልፈለገም። ያን ገንዘብ እጄ ላይ እንዲቆይ አልፈለገም። እሷ እንደዛ ስትለኝ እኔ አለቅሳለሁ። ነይ ግድ የለሽም ብድግ በይና ነይ ትልና አድራሻዬን ለሌሎችም ትሰጣለች፣ ስልኬን ትሰጣለች። ህይወት ምንጭ ውስጥ የሚያገለግሉ አገልጋዮች አንዲት እህት ትሰጣለች። እነሱ ወደ እኔ መደወል ይጀምራሉ። አቡዳቢ መጣሁኝ፣ ወሰንኩኝ። ለሊት ላይ ተኝቼ ጌታ መሄድ እንዳለብኝ ለልቤ ሲናገረኝ፣ በዚህ ውስጥ ያልነገርኩ ነገር ቢኖር በሰዓቱ እንደዚህ ሲጨላልምብኝ ጌታ በመዝሙር ነበር የሚናገረኝ። መዝሙር ይሰጠኝ ነበር እና በዚህ ወቅት አሁን መሆነውን ነገር እንደሚያልፍ እጽፍ ነበር። እኔ ግጥም ጥፌ አላቅም። ተማሪ ሆኜ ብዙም ግጥም አልገጥምም እና መዝሙር እቀበላለሁ። ደብተር ነበረኝ። በኋላ ላይ እንዴት እንደጣልኩት ደብተሮች ነበሩኝ እና
ጽፋለሁ፣ እያነበብኩትም አለቅሳለሁ፣ እዘምራለሁ ሁሉ ይወርዳል በቃና ድምጽ ነበር ለኔ ጌታ በዛ ነበር ድምጽ ያለማመደኝ ነበርና መዝሙሮቹን ደብተሩ ነው ይዤ የምሄደው እና ልጆቹ ራሱ አንድ ባረዘማ ያረቆ መዝሙር ነው ይሉኛልና በዛ ወቅት በቃ ብድግ ብዬ ወደ አቡዳቢ መጣሁኝ። ወሰንኩ አንዱን ቀን ወስኜ ያቺ እህት ተቀብላኝ አቡዳቢ ቸርች ውስጥ መጣሁ ማለት ነው። እንደመጣሁ ነው የገባሁት። በመጣሁ በቃ እዛው ነው የቀረሁት። አሁን 12 ዓመቴ ነው ለዛ አጥቢያ ከተቀላቀልኩኝ አቡዳቢ መኖር ከጀመርኩም 12 ዓመቴ ነው። ከዛ የትም ከተማ አልቀየርኩም። እግዚአብሔር በረከቴን ያደረገው በአቡዳቢ ውስጥ ነው። ከዛ በቃ የእግዚአብሔር መንፈስ እኔን መንካት ጀመረ። ያኔ ወደ አቡዳቢ ከመቀላቀሌ በፊት ሐዘን አለ፣ የድሮ የተከተለኝ ሐዘን አለ፣ ስብራት አለ፣ ቂም አለ። ከዛ ጌታ ይናገረኝ ጀመር። ወደ ጉባኤ ተቀላቀሉ ሁሉ ጌታ ለኔ ብቻ የሚያወራኝ ይመስለኛል። ፓስተሩም ሲቆም ሌላም ተጋብዞ ሲበቃ ለኔ ብቻ እና ስለ ዛሬ ህይወቴ ጌታ ይናገረኛል። መንፈስ ቅዱስ ይነካኛል። በቃ አለቅሳለሁ። ለኔ ብቻ የሚሰበክ ይመስለኛል። ስለኔ ብቻ እና ፓስተሩ ቆሞ ተጎርታችሁ የመጣችሁ ተሰብራችሁ የመጣችሁ ነገራችሁ የተወሰደባችሁ ይላል። ለአመት 2 አመት ከዛ በላይ ለኔ የሚሰበክ ነው የሚመስለኝ እና ጌታ ውስጤን በቃ እንትን ይል ነበርና በዚህ አጋጣሚ ደግሞ በጣም እግዚአብሔር አልፎ የተጠቀመበት ኤርትራዊ ወንድማችን ቢሆን ወንጌላዊ ሀዲሽ የሚባለው ጋር እግዚአብሔር ቀላቀለኝ ማለት ነው። ያኔ ውስጤ ያለው ጸጋ መገላበጥ ጀመረ። ከሱ ጋር ስገናኝ በቃ እሳት ላይ ይነዳል። ጉባኤ ስገባ ላይ እሳት ይነዳል። በዚህ ውስጥም ሆኜ ግን አለ ያ እንትኑና ጌታ ይናገረኝ ጀመር። በቃ ይቅርታ አድርጊ፣ ይቅር በይ። አሁን ይሄ ሁሉ ሲሆን እኔ ማደስ ሲጀምር ጌታ ገባው ልክ እንዴት ነው ገበታን በፊት ያዘጋጀልኝ አይነት የተራብኩት ተርቤን የመጣሁት በቃ የእግዚአብሔር ቃል ይርበኝ ነበር እና ህይወት ምንጭ ስመጣ ገና የ3 ዓመት ያህል የሚማሩት የመጽሐፍ ቅዱስ ትምህርት እንደ ቴዎሎጂ አይነት እኛ ጋር አስፋኒስ ይሉታል። እሱን እያስመዘገቡ ያሉ ነው የደረስኩት። ወዲያው ተመዘገብኩ። ሄጄ ቸርች አባልነት ተቀበሉ ምናምን አላልኳቸው። በቃ ሄጄ ተመዘገብኩ። እህቶች ጋር ስጠጋ እኔ ችግሬን ሳወራ አንቺ አገልጋይ ነሽ ነው የሚሉ። አንቺ ወንጌል ሰራተኛ ነሽ ትለኛለች አንዷ። አንድም መንገዴን ያቀናችው እሷ ናት። ተይ ሁሉንም አንቺ የወንጌል ሴት ነሽ ስትል ከዛ ወንጌላዊ ጋር አገናኘች። ወደዛም ገባሁ። ፓስተሩ ጋር ሄጄ ተቀበለኝ አላልኩትም፣ ምንም አላልኩትም። እኔ ኦልሬዲ ገብቼ አገልግሎት ጀመርኩኝ። በዚህ አጋጣሚ ቤተክርስቲያኗን ሳላመሰግን አላልፍም። እግዚአብሔር ይባርካት። የታደስኩባት የተጽናናውባት ቤተክርስቲያን ናት ህይወት ምንጭ። አገልጋዮቿም በብዙ በቃ እየተቀጣጠልኩ እዛ እየጨረስኩት ማለት ነው። እብድ ናት እስኪባል ድረስ እኔ እዛው ስገባ ያለፍኩትን ነው ሳመልክ ያለፍኩት ነገር ነው ወደ ህይወት የሚመጣ። ያን ያለፍካቸው የሞት መንገዶች የብዙ አደጋዎች በራሴም ስትረስ በጣም ከባድ ነው። ከስትረስ የተነሳ ይሄ ማጅራቴ ለብዙ ጊዜ ይታመም ነበር። ቀና ማለት አልችልም ነበር። አንገቴን እንዲህ ማድረግ አልችልም ነበር። ይሄ ጀርባዬ ተይዞ ነበር። ጌታ ነው የፈወሰኝ። እሱንም ይቅርታ ካረኩ በኋላ ቂም ውስጥን ይጎዳል፣ አጥንትን ይሰብራል። ሁሌ በህልሜ እንኳን ሳያቸው እነዛን ሰዎች ለምን አየኋቸው ብዬ ጠዋት በሳጫለሁ። መጸለይ አልችልም። ስለዚህ አንድ ወቅት እግዚአብሔር ይቅርታ አድርጊ፣ እኔ በህይወትሽ እመጣለሁ አለኝ ማለት ነው። ህይወትሽን እለውጣለሁ ሲለኝ የገንዘብ ነው ምናምን ነገር ነው የጠበቅኩት እና አደረኩት፣ ታዘዝኩ። በብዙ መልእክቶችን ይመጡልኛል። በእርግጥ ነው ጎርተውሻል፣ ግን ጌታ ይቅርታ አድርጊ ይልሻል ይለኛል። እና እንዴት ነው ጌታ አሁን ማረገው? እነሱ በድሉኝ፣ እኔ ራሴ ይቅርታ አላረግ እንደዚህ ባዶኝ ሆኜ እንዴ አትራራም እንዴ አንተ? አሁን እኔ ራሴ የሚገርም በቃ ጌታ ግን ከኛ እንዲህ ነው የሚፈልገው። ለካሰኛ ተምረን ነው ስለተማርን እኛ መማር አለብን። ምረን ነው እግዚአብሔር ለኛ እኛ እናንተ የበደላችሁን ይቅር እንዳልኳችሁ እንደሚለውና አስቀድሜ ያው የበደለኝን ወንድም ጋር ደውዬ ይቅርታ አድርጌልሃለሁ አልኩት። እኔ ትቻለሁ ይቅርታ አድርጌያለሁ። ሌሎች ቤተሰቦቹ ጋር የቅራኔ የተፈጠረብኝን ሁሉ ጋር ደውዬ ይቅርታ እንደዋን ምን አድርገንሽ ሁሉ አሉኝ ማለት ነው። ያው በቃ ሰው እንደተረዳው ነው አይደል? እኔ ተጎዳሁትን አውቃለሁ። በድለንሻልም አልመጣም ራሱ በቃ ኦኬ ነበርና እንደገና ደግሞ ለምን አልኩ ብዬም የተጸጸትኩበት ጊዜ አለ። ከዛ በኋላ ነው እንግዲህ ህይወቴ ያን ስታዘዝ ከልቤ ነው። ቢከብደኝ እንኳን ጌታ ሆይ እርዳኝ ነበር። ጌታ ሆይ እርዳኝ። አንዳንዴ እንደ ስጋ ለምን አልኩ የምትልባቸውም ጊዜዎች የምታገኛቸው ምላሾች
በቃ እኛም በድለን እኮ ነው ብለህ እንደ ሰው ምላሽ ትጠብቃለህ። አላገኘሁም እኔ እንደዛ። ልክ እንደነበሩ ንብረቴም አልተመለሰልኝም። የጠፋው ያው የልጅነት ገንዘቤም አልተመለሰም። ግን እኔ ይቅርታ አድርጌያለሁ ብዬ በሰጧቸው ጊዜ የነበረው ምላሽ እሺ ነው። በቃ ይቅር ተብለናል አይነት ፊሊንግ ነው እንትን ያሉት። መልሼ እንትን ብልም ግን ለጌታ ብዬ ተውኩት። ይቅርታ ጸጋ በዛልኝ። ልክ ያን ይቅርታ እንዳደረግኩኝ ጌታ ባላሰብኩት መንገድ ወደ ህይወቴ መጣ። አሁን ከልጅነቴ ጀምሮ ይናገርብኝ የነበረውን ነገር አይኖቼ መክፈት ጀመረ ጌታ። እኔ ገንዘብ ነበር የጠበቅኩት፣ ወይ የሆነ የተሻለ ሀገር መሄድ ወይም ደግሞ የሆነ በቃ ምድራዊ ነው የምትለው በቃ እግዚአብሔር አሳይቶኝ። ኦፍኮርስ እግዚአብሔር ባርኮኛል፣ ጌታ ይመስገን። ስፍራ ሰጥቶኝ የሰራው ነው። ጤንነት ራሱ በረከት ነውና እኔ ጠበቅኳቸው ሳይሆን አሳያቸዋለሁ ይዤ የምለውን ሳይሆን እግዚአብሔር በጸጋ ባረከኝ። አይኖቼን ከፈተ። የወንጌልን ሸክም ሰጠኝ። ራሴን ወንጌል ሳገለግል ነው ያገኘሁት። የወንጌል እሳት ውስጤ ገብቶ ነው ያየሁት። በሄድኩበት እንዲህ ተቀምጬ ወንጌል መስበክ፣ ባስ ላይ ስገባ ወንጌል መስበክ፣ ከዛ ከተቀላቀልኩባቸው ቲሞች ጋር እየሄድን ወንጌል መስበክ፣ ውስጤ መቀጣጠል ጀመረ። በኃይል መነካት ጀመርኩ። በየዕለቱ መንፈስ ቅዱስ ይነካኛል። እንደ እብድ ናት እስኪሉኝ ድረስ ማለት ነው። ሳመልክ ተነክቼ ነው። በቃ አለቅሳለሁ፣ ሁሌ አለቅሳለሁ። እና እያመለኩ ጌታ ይናገረኛል ወደዚህ ምድር እንደሚልከኝ፣ ቤተሰቤን እንደሚያወርሰኝ፣ የጣዖትን ስራ ታፍርሻለሽ ይለኛል። ራእይ እቀበላለሁ ቆሜ። በቃ አይኖቼ ተከፈቱ። መንፈሳዊ ሪቫይቫል ውስጥ ገባሁ። ያ ትላንትና ይረሳው። በዚህ ሁኔታ ነው ከዛ የነበረው ነገር ወደዚህ የተመለስኩት። ስለ ፋሚሊ ነው ደግሞ። ከዛ በኋላ የራሴ ነገር ሲቆም ወደ ከጌታ ጋር ሰጣበቅ ጠላት ደግሞ በፋሚሊ መዋጋት ጀመረ ማለት ነው። ከዛ በኋላ ነው ጌታ አባቴ ድንገት ሞተ። ብዙ ሀዘኖች ገጠሙኝ። ማልቀስ ማዘን ሆነ። ወደዚህ ማልመጣበትም ከባድ ሁኔታዎች ላይ ነበርኩኝ። ከዚህ እስኪሆን ድረስ ወረቀት አልነበረኝም እና መሄድን ነበር የምፈልገው፣ ወደዚህ መመለስን እና ቤተሰቤ ማዳን የሚለው ውስጥ ደግሞ ገባሁ። ከዛ ሳላስበው ምድሪቷ ላይ የይቅርታ 2018 በፈረንጆቹ የዩኤ መንግስት ወረቀት ለሌላቸው ይቅርታ አደረገ ተባለ። ወረቀቱን የሚያሰራ ያሰራ፣ የሚወጣ ይውጣ። ጊዜያዊ የ6 ወር ወረቀት ማሰሪያ ፍቃድ ተፈቀደ ማለት ነው። በመጨረሻ ጌታ መጣ። በ7ኛ ወር ጌታ ነጋ አለኝ። ብቻዬን ቁጭ ብዬ ባስተራ እያለቀስኩ ነው። በመነጽር ውስጥ ያለቅሳለሁ። በዙሪያ ያሉት ዝም ብለዋል። ሳንቲም እጄ ላይ የለም። ልክ ያለው ያለችኝን እጄ ላይ ወረቀቱ ድንገት ነው ይሰራ ያለው። እኔ ኢትዮጵያ ልሄድ ነው የተነሳሁት። እቃዬ ልክ ያለው እጄ ላይ ነበሩ። ጌጣጌጥ ወርቆች ብቻ ናቸው። እዛ ደግሞ ብትመልሰውም ብዙም እንትን የሚል አይደለም። በዚህ ባዶነት ውስጥ እግዚአብሔር ታምር አደረገ። ጌታ ነጋለኝ። መዝሙረ ዳዊት 91:14 ላይ ያለውን ይጠራኛል እሰማዋለሁ የሚለው ቃል ወደ እኔ መጣ። ጌታ ጸሎቴን መለሰ። ወረቀቴም ተሰራ። ከጌታ ጋር ተስማማሁ። ፍቃድ ይሁን በቃ በዚህ ምድር የምትፈልገኝ ከሆነ ዩኤ ላይ ገና ካላለቀ ያንተ ስራ እኔ እቀጥላለሁ። ከዚህ በኋላ እኔ ለራሴ አይደለም የምኖረው አልኩት። ለአንተ ነው የምኖረው፣ አገለግልሃለሁ። ፈቀድኩ። ስፈቅድ ጌታ ቪዛ ይለቀቀልኝ። እየሰራሽ ትከፍኛለሽ ብላ አንድ ቡቲክ ያላት ሴት ስፖንሰር ሆና ወረቀቴን ከሳው ማለት ነው። ወደ 10 ምናምን ሺህ ብር አውጥቼ 15,000 ያኔ 13,000 አካባቢ እግዚአብሔር ፕሮቫይድ አድርጎኝ ያቺን ሴት አራርቶልኝ ኒሶኪ ቀል እና ቪዜ ወዳ ወጣ እና እግዚአብሔር ታምር አድርጎ የሚገርሙ ሰዎች እማርፍባቸው የሥራ ደግሞ በር ከፈተ ማለት ነው። እኔ ሄጄ ነው ማገለግለው ያልኩትን በየአመቱ በየ6 ወሩ የተበላለስኩ ምድሬ ላይ እግዚአብሔር በሰጠኝ ራእይ እንዳገለግል አደረገኝ። እዚህ ምድር ስመጣ እግዚአብሔር ቤተሰቦቼን ይሰጠኝ። ቤተሰቦቼ እኔ እዚህ እስክደርስ ከ8 ዓመት በኋላ ነው ወደ ኢትዮጵያ የተመለስኩት። ከዩኤ ስመለስ ብዙ ነገር ሆኖ ነው። እህቴ ደግማ ሞታለች። አባቴ ድንገት ነው። በጣም ስብራት፣ በጣም ሀዘን ውስጥ ነው። በጣም ፔን ውስጥ እንዲህ ነው ብዬ መናገር አልችልም። በጣም ከባድ ተስፋ መቁረጥ ውስጥ ነበርኩ። ጌታ ግን ልክ እዚህ ምድር ላይ ስደርስ በአንቺ እጅ ነው መፈወሰው ብሎ
ቤተሰቤን ገና እንደገባው እናቴ ከጥንቆላ ስራ ጌታን ተቀበለች። የጥንቆላን ስራ ትታ ወደ ጌታ መጣች። ሙሉ የልጅ ልጆች ወደ 8 9 የሚሆኑ ወደው ጌታን ተቀበሉ። ተአምር ጌታ ማድረግ ጀመረ። ቤቴ ውስጥ ዲሊቨራንስ መሆን ጀመረ። አንዳንዶች ለሞት የደረሱትን እግዚአብሔር በእጅ ያድን ጀመረ። መንፈስ ቅዱስ ለኔ አጽናኝ ነው። መንፈስ ቅዱስ ለኔ የልብ ወዳጅ ነው። ጥሎኝ የማይሄድ አማካሪ፣ አበርቺ፣ በቃ ችሎታዬ ነው። መንፈስ ቅዱስ ለኔ መበርቻዬ ነው። አለኝ የምለው በቃ እኔ ታይም የማወራው አጠገቤ ያለልኝ የሚያበረታኝ፣ እሱን ሳይ ድፍረት ይሰማኛል። አቅም ነው መንፈስ ቅዱስ ለኔ። በቃ ይሄ ነው ሁለመናዬ፣ እስትንፋሴ ነው። በቃ እኔ ስለ መንፈስ ቅዱስ እንዲህ ነው ብዬ መናገር አልችልም። በጣም በጣም ወደዋለሁ ኢየሱስን። ቃላት የለኝም ስለ ኢየሱስ። ኢየሱስን በጣም ወደዋለሁ። ልዩ ነው ለኔ ኢየሱስ። የእሱ ቦታ በልቤ ውስጥ ትልቅ ቦታ አለው። ኢየሱስን በጣም